እንትን የዮሐንስ ወንጌል ምዕራፍ 4 ላይ ልብ ብላችሁ ከሆነ ኢየሱስ ውሃ ጠምቶት አንድ ሴት የጉርጓድ ውሃ ልትቀዳ ሄዳ ውሃ ስጭኝ ሲላት ጉርጓዱ ሩቅ ነው ጌታ ሆይ ብላ መልሳለታለች። ይሄንን ስለ ጉርጓድ ውሃ አንድ ጊዜ ፕሌስ ወገናችን ሚውት አድርጌ ይሄንን የጉርጓድ ውሃ ያነሳውበት ታሪክ ምንድነው? ፎሴጋ በመዲናቱ ሙነወራ በነብዩ መሐመድ አለይሂ ሰላቱ ወሰለም ከተማ በመዲና ከተማ ምን አላት? ለምን ሴትዮ ገላግለኝ እቺ ሴትዮ ገላግለኝ ሲጠይቃት ምን አላት? ኧረ ሰጠችው خلاص። እና ምንድነው በመዲናቱ ሙነወራ መለስሽ ማይገሽ እውነቱን እዛ ጋር ኧረ ዝም በይ ወደዛ ሂጂና ከቄሶች ጋር ዲያስጥለሽ አልቅሽ ፕሊስ በመፍታለሽ አሉ ቆይ ረጋቢ ምን ያጀማመድ ያለፈኝ ነገር አለ እንዴ? ቆይ ረጋቢ እዚህ ጋር የሴት መልኩ አያስት ይላል። የመጀመሪያ ጥያቄ ሴት ያላት ማናት? መልኳ ብሎ የገለጸው መልስ የለም። ሎቱ ስብሃት ሴት ለልብ ቁስለት ናት፣ ውርደት ናት፣ ኃጢአተኛ ናት። ክፋት ሁሉ ከሴት ክፋት ታሳለች። ያቻው ዝም ማለች የለም ብላ ነበር። አሁን ግን ዝምታ መረጠች። ኢየሩሳሌም እህቴ በቃ ተቀመጠሽ ተማሪዎች ችግር የለውም ከዚህ በላይ አስጨነቅሽም። ግን መጽሐፍሽ ነው እንደዚህ እየገለጸሽ ያለው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተክረሁል በናት ሴቶችን አትጥሉ فإنهن المؤنسات الغاليات እነሱ የከበሩ እንቁዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ስተመከች ምን እንደሚል ሴት ወራዳ ናት ይላል፣ ውርደት ናት ይላል። እና ይሄ መጽሐፍ ያንቺ መጽሐፍ ነው እንደዚህ የገለጸሽ። ይሄ ደግሞ ተገቢ አይደለም። አመሰግናለሁ። ኢየሱስ ይሄንን መጽሐፍ ቅዱስን አንብባችሁ ማረጋገጥ ትችላላችሁ። ወንጌልን በማንበብ እንረዳችኋለን። እኔ የኢየሱስ እህት ነኝ። በእምነት ከኢየሱስ ጋር ተመሳሳይ እምነት ነው ያለን። አይደለም የኢየሱስ እህትማ አትሆኝም አንቺ። የአባቴን ስራ የሚሰራ እህቴም ወንድሜም ነው ብሏል ቅዱሳችን። ኢምራን ኢየሱስ ማለት ነው። መሲ መጀመሪያ ደረጃ አንድ ቀላሃና በከን ቆይ አንድ ኢየሩሳሌም ቀላሃና በከን አንድ ቆይ ኢየሩሳሌም የእግዚአብሔርን ፍቃድ የሚፈጽም ካለ እንደዚህ አይመጣም። አንድ ቃላት እየሰነጠቅ ስላወራክ እስልምና ወደ እንትን አይመጣም። ችግር ምን ተቀበልከኝ ተጣጣሪ ታደርጓለህ። በራስህ አነጋገር፣ በራስህ ማፌዝ፣ በራስህ ክርስቶስ ላይ መቀበል። የእግዚአብሔርን ፍቃድ የሚያደርግ የኢየሱስ ነው ከሆነ ዋጋ ያስከፍልሃል አንድ ቀን። እሺ አንድ ቃላት እየመረጥክ አሁን ታደሰ ባለ አፍራሳመ ማርያም አስፋለች ቅድም ጀምሮ አንድ ሰው ቅድም ጀምሮ ይነዳል ባለ እንዴ ምንድን ነው ፍቺ? በቃ ቅስፈት ውስጥ ነው የምትገባው። ኑሮም ተቀስፈሃል፣ ቅስፈት ውስጥ ነው የምትገባው። መሲን ተናታለች ወደ እንደዚህ ታደለች። አንቺ ቆይታ ያለሽ መጽሐፍ ስራ እኔንም የፈጠረ ነው። አንተ ግን ቆሻሻ ሰው ነህ። ወደ ስድብ ገባች ደግሞ ወደ ስድብ ገባች። ተሳደብ ይላል የመጨረሻ ማመጣችሁ ስድብ ስለሆነ ጨምሪበት ስድብ ቆሻሻ ትይኛለሽ አይደለ? በመጀመሪያ ደረጃ ሰው ሲያናግረው አታዳምጠው። ባለፈው እንዴ ቆይ የመወጥፋት አልነበረም እንዴ? ለምንድን ነው የሚወት የሚያደርገው? ወገናችን ሚቱ እያነሳሽ እንትን አትበይኛ። ጸጉር ሰንጥቀን አላስተማርንም፣ ግልጽ እያስተማር ነው። መጽሐፍ ቅዱስን ገልጽ እያስተማር ነው። ግልጽ ነው። ግልጽ ካልሆነ የፈለግሽውን ቄስ አምጪ፣ ሂጂ ኢየሩሳሌም እዚህ ጋር አታለቃቅሽ። ሂጂና የፈለግሽውን ቄስ አምጪ፣ ስትፈልጊ ጳጳስ አምጪ። እዚህ ቁጭ አድርገን እናስተምራለን። ኢየሱስ እግዚአብሔር አይደለም፣ ኢየሱስ እግዚአብሔር ነው የሚል ችግር የለውም አንልም። ጊዜ ልስጥሽ። አሁን እኔ ጊዜ ልስጥሽ። አሁን አንቺ ጊዜ ልስጥሽ፣ እድል ልስጥሽ። ከመጽሐፍ ቅዱስ ኢየሱስ እግዚአብሔር ነው የሚል አንቺ አሳይን። ሰማው በቀደም እኮ አንቺ አሳይን። አንቺ ማንበብ ትችያለሽ አይደል? ቆይ ማንበብ ትችያለሽ። ኢየሩሳሌም ለጳጳስና መነኮሳት እንታያቸው። አሁን መጽሐፍ ቅዱስ ማንበብ ትችያለሽ። ኦርቶዶክስ መጽሐፍ ቅዱስ አለኝ ብለሻል። ግለጭና ኢየሱስ እግዚአብሔር ወልድ ነው የሚል አንቺና አሳይን። የቤተ ክርስቲያንሽን አስተምሮ አንቺና አሳይን። እድልን ልስጥሽ። ስድቡን ታዩ፣ ሐሜቱን ታዩና አንቺ እኔን ታይኝ ከመጽሐፍ ቅዱስ አምጪ። እኔ መጽሐፍ ቅዱስ አሁን ችግር የለውም። የምታምኒበትን ግለጪ ያላ ዳይ የምታምኒበትን ግለጪ። ስለዚህ አትገልጪ። እኛ እኮ በማለት በጉራ የሚሆን ነገር የለም። በቃ መልስ የለም። እያስተማር ነው፣ ግልጽ እያደረገ እያስተማር ነው። ይኸውልሽ አሁን አንቺ አታለቃቅሽ። ይሄ ስሞታ ነው፣ ለቅሶ ነው።
መረጃ አምጪ፣ ከቻልሽ መረጃ አምጪ እንጂ እንዲህ አታስተምሩ። ይሄ እንትን ነው ስሞታ፣ ለቅሶ፣ እሮሮ አንፈልግም። ሲያስተምሯቸው አፋፋቸውን እያላችሁ ሚዩት እያደረጋችሁ አሁን አንቺ አልኩሽ እኮ አንቺ አልፊ ጥቀሽ አንቀጽ ጥቀሽ እስኪ አንቺ እዚህም ዮሐንስ ወንጌል በይ፣ ማቴዎስ ወንጌል በይ፣ የሉቃስ ወንጌል በይ አላልሽም እኮ ወንጌል የሚለው አንዳንድ ለምን አታነቡትም? ዮሐንስ አንዳንድ ኢየሱስ የሚል ቃል ራሱ የለም። ዮሐንስ አንዳንድ ኢየሱስ የሚል ቃል የለበትም። ዮሐንስ አንዳንድ ላይ እያወራን ያለ ነው ስለ ኢየሱስ ነው። ኢየሱስ የሚል ቃል ያለበት ነው የምፈልገው እኛ። ስለ ኢየሱስ ስለተወራ ኢየሱስ እግዚአብሔር ነው፣ ኢየሱስ እግዚአብሔር ወልድ ነው፣ ኢየሱስ አምላክ ነው የሚባል ነው የምንፈልገው። አንቺ ኢየሩሳሌም ነሽ። ስምሽ ያልተጠራበት ቦታ ለምንድን ነው የምትመጪው? አትመጭም አይደለም? ስም ያልተጠቀሰም ነው አይደለም የምትይው? ሰርግ አንድ ሰው ሰርግ ቢጠራሽ አንድ ሰው ቢጋብዝሽ ለኢየሩሳሌም ብሎ ነው አይደለም የሚጽፍልሽ? ስምሽ ካልተጻፈ አልተጻፈም ብለሽ ነው የምትመለሽው ከግብዣው። ስለ ኢየሱስ ስናወራ ኢየሱስ ችግር የለውም። አሁን አይገባንም የሚባል ነገር የለም። አይገባችሁም መልስ ከሆነ በቃ ይሄው ነው አለቀ። እኛ ለሚገባቸው እናስተምራለን። በቃ ኢየሩሳሌም ሚውት አድርጊ ወይ ወረጂ፣ ለሚገባቸው እናስተምራለን። ኢየሱስ እግዚአብሔር አይደለም ካላችሁ፣ አዎ ኢየሱስ እግዚአብሔር አይደለም እያልን እያስተማር ህዝብ እንለውጣለን። በነገርሽ ላይ ለእናንተ ምንድን ነው ኢየሱስ? ነብይ ነው፣ እግዚአብሔርን የሚፈራ ሰው ነው። ላንቺ ነው ነብይ ግን ያንቺ ላላ መጽሐፍ ቅዱስ ይላል አላየሽም? የሉቃስ ወንጌል 19:24 ላይ እንደዚህ ይላል፣ በእግዚአብሔር ዘንድና በሰው ዘንድ የተከበረ ነብዩ ኢየሱስ ተብሎ ተጽፏል። ነብይ ነው አልተባለም። ይሄ ያንቺ ተብሏል። አንብብላት ኢምራን አውጣ፣ የሉቃስ 19:24 እናውጣላት። እዚሁ ሰው ያይሽ 19:24 አይልም። ስለዚህ አንቺ ወንጌልን አታውቂም ያልኩሽ ለዚህ ነው። ሉቃስ 19:24 እናውጣላት። ይሄ ራስ ያወጣል። የራሴ መጽሐፍ ቅዱስ አውጪ። በጣም ጎበዝ። ያው ነብዩ ኢየሱስ ነው አሉ ይላል። የራሴን አወጣለሁ። ታወጣለች ማለት መጽሐፍ እዛ አንብብላችሁ ነው። ሌሎችን አጃጅልበት። የተበረዘ ነስ ይላል። ያንቺም የተበረዘ ነው ይገርምሻል። ሉቃስ ስንት ነው? 19:24 ጌታችንም ኢየሱስ ይላል። ቀጥታ አንብቢያ ያሮኮ እሺ ነብይ የሚለው ለፈልገው ቆይ የቱ ጋር ነው? ጌታችን ኢየሱስ ወደ ያለፈነበረ ነው የቀራጮች አለቆች ጌታችንም ኢየሱስ ያዩም ዘንድ ማን እንደሆነ አያውቅም ነበር። ለብዙት ይከለክለው ነበር። አጭር ናቸውና እንደዚህ ያዩም ዘንድ ሾላ ላይ ወጣ። ከዛም መንገድ ያልፈኝ ዘንድ ጌታችንም ኢየሱስ ወደዚህ በደረሰ ጊዜ ተሸክሞ አየውና ዘካርያስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ እሆን ዘንድ። ምንድን ነው የምታነበው ኢምራን? እስኪ ሉቃስ 24:19 አውጣ እያለ ይኸው ጌታችን ኢየሱስ ነው። ነብይ የሚል የታለሽ? የትኛው ላይ ነው? ሉቃስ 24:19 እና ያነበብሽው ግን ሉቃስ 24:19 ነው። ማነው 24:19 እና ያነበብሽው? لا عليش ሉቃስ እና ማርቆስ ናት ላይ ይሆን እንዴ? ረጉድ ፈላቁ ችግር የለም አወጣዋለሁ። እሺ ችግር የለም። ደቀ መዛሙርቶች ነው ያሉት ኢየሱስን ያ እርሱ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ መካከል በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ አሉ ይላል። ማን? ደቀ መዛሙርቶቹ። ናዝሬቱ ያ ብርቱ ነብይ ኢየሱስ። ከማን ጋር የምታወራ ግን? ሉቃስ 24 ላይ ነኝ። እሺ ምዕራፍ 24 መጀመሪያ ቀን ያዘጋጀ ሉቃስ ምዕራፍ 24 አይደለም፣ ሉቃስ ምዕራፍ 19። ሉቃስ ማርቆስ ጋር እንዳትሄጂ።
24 ላይ ስገባ እኮ 19 ላይ ነው ቅድም ሳነበልሽ የነበረ ታዲያ ሉቃስ ነው ያልኩት። እሺ ከመጀመሪያው ምንድን ነው የሚለው? ሉቃስ 19:24 ያሮኩም እስኪ 24 ላይ ሂጂ። ከመጀመሪያው ከሆነ እኮ 24 አንቀጽ ስናነብ ሊነጋ ነው። እሺ እኮ የመጀመሪያውን አንብቢልኝ አንቺ። اللهم صل على محمد ውዴ ይኸውልሽ 24ኛውን አንብቢውና ከመጀመሪያው ደግሞ እናነባለን እኮ። የመጀመሪያው ምንድን ነው የሚለው? ስለ ቀራጮች አይደል የሚለው? ችግር የለም። ስለ ቀራጮችም ስለ ፈሪሳውያኖችም ስለ ሁሉም እናነባለን። እስኪ 24ቷን አንብቢያት፣ 24ቷን አንብቢያት አንድ ጊዜ። ተራ ቁጥር የለውም የኔ መጽሐፍ ቅዱስ ነው። አራለው ቀስ ብለሽ የወረቀቱ መጽሐፍ ቅዱስ ነው ያላት አለው። ቀስ ብለሽ ስትጂ በግዕዝ እንዳይሆን ደግሞ አይመከራ አይደለም፣ በግዕዝም አይደለም አለው እንጂ መለያማ አለው እንጂ ተጂ ስድ ንባብ አይደለም እንዴ ባንቀስ ተለያይቷል። እስኪ ክፈቹ። አዎ ትክክል በረከት እርሱም የእግዚአብሔርን መንግስት ወዲያውኑ የምትገልጥ መስሏቸው። አይ ክፈቹ። እንዴት ኢየሩሳሌም እናገዝሽ ሉቃስ 24 ነው 19 ነው እንዴ ያልኳት አደናበርኳት። እኔ 19 ነው ያልሽው። 24 ሶሪ ሉቃስ 24 ኢየሩሳሌም። አይ ወንደስ በቃ ጨለማ ነው ግን አብሪኝ ነበር። ኧረ ዞሮብሻ ገልብጩ ካሜራ 24 ላይ ዞሮብሻ ገልብጩ ቀን ያዘጋጀተንን ዞሮብሻል ካሜራው አሉ። መቃብሩም ሄደ። ሌሎችም እሺ ቆይ ችግር የለም ችግርማ ነው ያዩሻላ ችግር የለም። ከራሳ ጋር ያለች ልጅ እኛ እየሰማች አይደል? በገሊላም ሳለ አይመስ ከባድ ነው ተሰጥቶ ኢየሩሳሌም ተመለሽ አንዴ ፕሊስ በአላህ እኛ ጋር አውሪ አንዴ። የለም ነብይ የሚል ነገር የለም። ኧረ ተይ ሳራሽም ነው ኢየሩሳሌም። አዩሽ ገልብጩ ካሜራ ነው ኢየሩሳሌም። ይሄው ይዤዋለሁ እኔ ጋር ነው ገልብጩ ካሜራ አሁን የታየሻለሽ አንቺ ተዋት ችግር የለውም። ኧረ ተዋት እሷ ሰው ቢያ ችግር የለም ውዴ። ሉቃስ 24 ላይ ሂጂ እስኪ። ይሄው ሉቃስ 24 ላይ ነኝ ያለሁት። እስኪ 19 ስለ መነሳቱ ነው የሚለው አርስቱ ራሱ ጌታ ስለ መነሳቱ። በጣም ጥሩ እሱን ተው። አርስቱን አይደል የፈለግነው እኛ የፈለግነው አንቀጽ 19 ነው። እሺ 19 ማለት ይኸውልሽ የኔ ተራ ቁጥር ስለሌለው ነው። እኔ አራለው ግለጩ እስኪ መጽሐፉን ግለጩ እስኪ ውዴ። አንድ ጊዜ እንደ ቅድሙ አብሪና መጽሐፍ ቅዱሱን አሳይን እስኪ። ቁጥርም አለው እንዴ? ቁጥር የለውም አይባልም። በስድ ንባብ አይጽፍም። የኢትዮጵያ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስን ካለ ቁጥር አይጽፍም። አትሳሳቺ። ምንድነው የማይገለበጥ ይሄ? ምናልባት አንቺ ግዕዝ ካላወቅሽ አላቅም። በግዕዝ ነው የሚያስቀምጡት ችግሩ እነሱ። ለምንድን ነው ይሄ የማይገለበጥ? ታፕታፕ ኮፒ ሊንክ ሼር አድርጉ። ይሄ የኔ መጽሐፍ ቅዱስ ተራ ቁጥር የለውም። ቆይ እንዴ ነው ተራ ቁጥርማ ይኖረዋል እንጂ የለውም። ይሄ ትክክለኛው መጽሐፍ ቅዱስ ነው። ተራ ቁጥር የለውም። አበስቱ መራሱ በግዕዝ አታሯሩጭ ውድ አንድ ጊዜ ቆይ አታሯሩጭ። ረጋ በይ ቆይ አንድ ጊዜ ፕሊስ አንድ ጊዜ አለ ከላይ ግዕዝኛው ነበር መስል ብለሽ ቁጥር የለውም። ግዕዝኛው ነው እንጂ አለ ኢየሩሳሌም አለ ከታይ ምን አታሯሩጭ ምዕራፍ አለ በትንሽ አለ ከላይ ያት ከላይ በትንሽ ግዕዝኛው ሆነብሽ ነው ግዕዝ ሆነብሽ ሁለት አለ። እሺ በቀን ያውጣናለሽ ነው አትዝጊ ክፈች ላሳይሽ በዛው ትንሽ አለ እስቲ እኔ አግኝ ሰው ችግር ልክፈች እኔ ገዝቻለሁ። አንዴ ክፈች ቁጥር ስንት ላይ ነው ያልሽው? ቆይ ልፈልገው 24 ከቁጥር ከተጻፈ ስድ ንባብ ነው የሚሆነው ጋይስ እና በአንቀጽ የተከፋፈለ ነው የመጽሐፍ ቅዱስ ማንኛውም ምዕራፍ። ችግር የለውም። ተቀቀው ስለተጻፈ ነው። ቆይ አውጣለሁ ታይታየኝ እኮ አይራት አይ አንተ ምዕራፉን ራሱ እኮ የሚጻፈው በግዕዝኛ ነው። እንደዚህ ከሆነም አደርን እኛ ብናነብልሽ አታምኝንም።
እሺ አገኛት ችግር የለም። ይህም ነገር በፊታቸው እንደ ተረት መሰላቸውና የሚለው ነው አይደል? ውድ 19 በቃ ምዕራፉን በእንትን ነው ምዕራፉን በግዕዝ ነው ቁጥሩን በግዕዝ ነው። በቃ እዚሁ ማደራችን ነው። በቃ ካመንሽን እኛ እናንብበው። አንቺ ሄደሽ ደግሞ ምዕራፍ 24 19 ሉቃስ ምን ይላል ብለሽ አባቶችን ለምን መሰለሽ የኔና የናንተ መጽሐፍ ቅዱስ አንድ አይደለም። በቃ ይሄ ኢሳይያስ ላይ ያነበበውና እኔ ጋር ያለው ጽሑፍ አንድ አይደለም። ኢየሩሳሌም አንብቦ አንተ ችግር የለውም አንብቦሽ። እቺ ያታለ ባንቺ ካንዴ ካሜራ ከፈች ያሳይሽ። በቃ አይ ችግር የለውም አንብቦ አንተ እና ካሜራ ከፈች ባንቺ ነው ማየት ያለብን። አይ ችግር የለውም አንብቦ። ኖ ችግር አለው እህቴ ከፈችው አንዴ ችግር አለው። አይ ተው አንብቦ። ኖ ቅድም እኮ የእናንተ ውሸት ነው ብለሽኛል እንዳናነበው አይደለም ያንተ ያስቆም ራሱ በኋላ ዙረሽ የተበረዘ ነው አልኩ። ስለዚህ አንቺ ክፈችው ያንቺን ክፈችው። እሺ የተበረዘ ነው የኔ የተበረዘ ስለሆነ አንቺን ክፈችውና ካንቺ ላሳይሽ። እሺማ አዩ እቺ አይከት እቺ ቆይ ሀያት አይደለ እቺ አያት እቺ እኔ ቁጥሩ እኮ አይደለም የጠፋብኝ አቃታለኝ። እሷ አልጠፋኝም። እኔ 24 እስኪ ከፋ ጋር 24 አልከኝ አይደለ 24 19 እስኪ 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 የት ነው 24? አይ ጎበዝ አሁን 19 ትክክል ነች። 19 ነው እንፈልጋት። ቆይ እኔ ለካ 19 እንደሆነ ቆይ ላግዝሽ። እኔ ዝቅ በይ አሁን 5 አለሽ። ዝቅ በይ ዝቅ ሆነም ዝቅ አይዋ አሁን ደርሰሻል። በኤማሁስ መንገደኛ የሚለው አሁንም ዝቅ በይ። አይዋ ዝቅ ማሻአላህ ደርሰናል። በቃ ጌታችንም በቃ ጌታችንም የሚለው ዘጋችሁ። አሁን ይሄ ጀምሮ ነው የሚነበበው። ዘጋችሁ ክፈችው ጀምሮ ነው የሚነበበው። እሺ ክፈችው አንዴ። ሁለት ሰዎች ቆይ ችግር የለውም እኔ ላንብብልህ። በዚህም ቀን ከመካከላችን ሁለት ሰዎች ከኢየሩሳሌም ሳሊስ ምዕራፍ ያህል ወደ ምትርቀው ኢማሁስ ወደ ምትባል መንደር ሄደ። እርስ በራሳቸውም ሳሉ ስለሆኑ ነገር ሁሉ ይነጋገሩ ነበር። እነርሱም ይህን ሲነጋገሩና ሲመራመሩ ጌታችንን ኢየሱስ ወደ እነርሱ ቀረበ ነው የሚለው። ይሄው ጌታችን ኢየሱስ ወደ እነርሱ ቀረበ። አብሯቸው ሄደ። እንዲያውቁትም ዓይናቸውም ተይዞ ነበረ። ጌታችንን በትካዜ እየሄዳችሁ እርስ በራሳችሁ የምትነጋገሩት ይህ ነገር ምንድን ነው አላቸው። ከእነርሱም ማነው ቀለዮጳ የሚባል አንዱ መለሰ፣ አንተ ብቻ ለኢየሩሳሌም እንግዳ ነህን? በዚህ ቀኖችስ በውስጡ የተደረገውን አታውቅምን? አለው። ጌታችንም ኢየሱስ ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔር ፊትና በአሕዛብ ሁሉ በቃሉና በስራው ብርቱ ነቢይ፣ እውነተኛ ሰው። ስማ አታጨብጭም። ጨርሻት ብርቱ ስለነበረ ስለ ናዝሬቱ ስለ ኢየሱስ የካህናት አለቆች መኳንንቶች አሳልፎ እንዲሰጡት ሞትንም እንደፈረዱበትና እንደሰቀሉት ነው። እኛ ግን ስማ አዳምጥ። እኛ ግን እስራኤል ይበቃል። ምን ነው የምናዳምጠው? አሁን ሙሉን ብታነቢው ቆይ አዳምጪ። ኢየሩስ አሁን ጭቅጭቅ አድርጊው አይደለም አትበይ ውዴ። ምንም የሚቀየር ነገር የለም እዚህ ጋር። ምን ነው የምናዳምጠው? ሉቃስ ወንጌል ልትደግሚብን ልታድሪ ነው እንዴ? እኛ ግን አይደለም ውዴ አዳምጪ። እዚህ ጋር የተለየ ነገር የለም። አያረ ወደዛ ኢየሩስ ተስፋ እናደርግ ነበረ። ይኸውልሽ አዳምጪ። አሁን እዚህ ጋር 19 ላይ ያነበሹ ቴንኪው 19 ላይ ምን አለ? ምንድነው ኢሙደ ጮካ ብለሃን በብላትማ ጌታችን ኢየሱስ ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔር ፊትና በሕዝቡ ሁሉ ፊት በቃሉና በስራው ብርቱ ነቢይ እውነተኛ ሰው ስለነበረው ስለ ናዝሬቱ ኢየሱስ ነው። ብርቱ ነቢይ ያው
ይሄ ነው ተናናቸው ደቀ መዛሙርቶቹ። ቅድም ብርቱ ነብይ የሚል የለም ብለሽ ነበር አይሻ አለ። ቅድም የእናንተ መጽሐፍ ቅዱስ የተበረዘ ነው እንደዚያ የሚል የለም ብለሽ አለ። እግዚአብሔር ማለት አብ እኮ ነው። ኢየሱስ ማለት እኮ ወልድ ነው። እሱም እንተ አልተደናገርንም። ኢየሱስ ወልድ እንደሆነ እግዚአብሔር አብ እንደሆነ እናውቃለን። እኛ የጠየቅነው ኢየሱስ እግዚአብሔር ነው ወይ የሚል ነው። ኢየሱስ እግዚአብሔር ስለሆነ መረጃ አለመጣሽም። በዚሁ አጋጣሚ ቆይ ብርቱ ነብይ አንድ ጊዜ ቆይ አራዊ በምድርም ሆነ በሰማይ እሱ ችግር የለም። ውድ ያዳምጪ። ኢየሱስ ክርስቶስ ተብሏል፣ ጌታ ተብሏል፣ ችግር የለብንም። ክርስቶስ ተብሏል፣ አዎ። ጌታ ተብሏል፣ አዎ። መድኃኒት ተብሏል፣ አዎ። ይሄም የተባለው እድሜው 30 ዓመት ከሞላ በኋላ ነው። በነገራችን ላይ ኢየሱስ ጌታ ነው፣ ኢየሱስ ክርስቶስ ነው፣ ኢየሱስ ያድናል የሚል እነዚህ የሹመት ቋንቋዎች ናቸው። ኢየሱስ ተወልዶ 30 ዓመት እስከሚሞላው ማንም ሰው ጌታ ኢየሱስ ብሎ አልጠራውም። ማንም ሰው ኢየሱስ ያድናል አላለውም። ማንም ሰው ኢየሱስ ክርስቶስ አላለውም። እነዚህ ሹመቶች ናቸው። ጳውሎስ ለኤፌሶን ሰዎች በላከላቸው ደብዳቤ ምዕራፍ 1 አንቀጽ 22 ላይ ብትሄዱ የቤተ ክርስቲያን ራስ አድርጎ ሾመው ይላል። ሹመት ነው። ሐዋርያ ሥራ 2:36 ላይ አንድ ጊዜ የሚውት ላስተምርበት። የሐዋርያ ሥራ 2:36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አድርገው። በነገርሽ ላይ ከኦርቶዶክስ ቤተክርስቲያን የተሻለ ወንጌል እየሰበኩ ነው። እኔም ደግሞ አሸንፋለሁ። የኦርቶዶክስ ቤተክርስቲያን ስህተት ሰርታለች። መቼ ነው የሰራችሁ? 325 ላይ ያንን ስህተት እያረምን ችግር የለውም። ለዛ ነው እድሜ ይስጥሽና አብረን እናያለን። ለዛ ማን ስህተት እንደሰራ ማለት ነው። በነገራችን ላይ ችግር የለውም። አንድ ጊዜ የሚውት አድርጌ ስለ ኢየሱስ ወንጌል ልስበክ። እንግዲህ እዚህ ሉቃስ ወንጌል 24 አንድ ጊዜ 24:19 ላይ እንዳያችሁት ምንድነው ያለው? ኢየሱስ የናዝሬቱ ኢየሱስ ይላል። ናዝሬት ብሎ ማለት በጥንት ዘመን በፍልስጤም ምድር በገሊላ አውራጃ ናዝሬት በምትባል ከተማ ነው ኢየሱስ የተወለደውና እዛሽ ከተማ በጣም በረሃማ ከተማ ስለነበረች ውሃ የሚጠጡት የጉድጓድ ውሃ ነው። ልብ በሉ፣ የጉድጓድ ውሃ እሺ ይቅርታ። እናም ምን ለማለት ፈልጌ ነው እዚህ ጋር ኢየሱስ ክርስቶስ የናዝሬቱ ኢየሱስ እንደሚለው የሉቃስ ወንጌል ላይ ያው ናዝሬት እንደነገርኳችሁ በገሊላ አውራጃ የምትገኝ ከተማ የነበረች በረሃማ የነበረች ወንዝ ምናምን አልነበረም እና የጉድጓድ ውሃ ቆፍረው የጉድጓድ ውሃ ነበር የሚጠቀሙት። እና በተደጋጋሚ ያው ኢምሩ የዛ ሰውዬ ስም አይጠራ ብሏል። ፎይስ ጋይም ነው ሰውዬ በተደጋጋሚ በነብዩ ከተማ በመዲናቱ ሙነወራ ሷቦች የሚጠቀሙበት የጉድጓድ ውሃ ነበራቸው። በዛ ውሃ ላይ ሲቀጥፍ ስለነበረ እያንዳንዱ ነብይ በተለይም በእስራኤል የሚባለው ምድር በፍልስጤም ምድር የነበሩ ሁላቸውም ነብያቶች ራሱ ኢየሱስ ማርያም የጉድጓድ ውሃ ነበር የሚጠጡት። እንደውም ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 4 ላይ ያለው ውሃ ስጪ ብሎ ውሃ መቀዷን ሴትዮ ሲለምናት ያ የጉድጓድ ውሃ በጣም ታዋቂ ውሃ ነው። እንደውም የያዕቆብ ውሃ ተብሎ ነው የሚጠራው ይባላል በአይሁድ ታሪክ። ያዕቆብ ለልጆቹ የቆፈረላቸው ያወጣላቸው የጉድጓድ ውሃ ነው፣ አይደርቅም ይባላል። በነገራችን ላይ እስካሁንም ድረስ አለ ውሃው ማለት ነው። ነገር ግን ኢየሱስ የተወለደባት የናዝሬት አውራጃ የናዝሬት ከተማ ላይ ያለው ውሃ ደርቋል። የማርያም ውሃ ነበር የሚባለው በታሪክ ማለት ነውና እዛ ጉድጓድ ውሃ ላይ ጎርፍ ሲገባበት ምን ሲልበት የነበረ ነው። ኦኬ ድሮ የቧንቧ ውሃ የለም። ኢየሱስ የሃይላንድ ውሃ እየጠጣ ወይም አሲር ጭማቂ እየጠጣ አይደለም እየኖረው። የጉድጓድ ውሃ ልክ እንደ ማህበረሰቡ እየጠጣ የወንዝ ውሃ እየጠጣ ነው የኖረው። ተግባብተናል። እና በእንደዚህ በድሮ ዘመን በነበሩ የጉድጓድ ውሃና በወንዝ ውሃዎች ላይ ሙድ የሚይዙ የኦርቶዶክስ ማለት የፕሮቴስታንት አቃቢያን የራሳቸውን ታሪክ ወደ ኋላ መለስ ማለት አለባቸው። እኛ እንኳን ሰዎች ነን፣ ችግር የለም። የራሳቸው ፈጣሪ ብለው የሚያመልኩት ኢየሱስና ማርያም የወንዝ ውሃና የጉድጓድ ውሃ ሲጠጡ እየኖሩ ናቸው። ተግባብተናል። ይህንን ግልጽ ለማድረግ ያክል ነው። አንድ የረሳሁት ደግሞ ምንድነው ያውን የክላስ የጋራ ስለምኖር ማውራት ስለማልችል ውጭ ሆኜ ነው ማወራችሁ። ትዝ ካለኝ ነገ ነው ማወራችሁ። ቀጥሉበት በቃ። ጀዛከላሁ ኸይረል ጀዛ መሲ። ያው በጣም ብዙ ትምህርቶች አግኝታችኋል ብዬ አስባለሁ። በመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል ጭራሽ የለም። ግን የገዛ ተማሪዎቹ የገዛ ሐዋርያቶቹ ኢየሱስን ነብይ ሰው ነው ያሉት። ይሄን በማስረጃ በመረጃ አይታችኋል። ዋናው ይሄን መመራችሁ ነው። ኸይር ኤኢ ሰላም ብያለሁ። በጣም ቆይተሻልና ይቅርታ ጠይቃለሁ ለሱ። አሁን መቀጠል እንችላለን። ሰላም እንዴት ናችሁ? ሰላሙን አለምን ተቢያሁ እንዴት ነሽ ወገኖች? አላው ደህና ነኝ። ማማና አልሐምዱሊላህ። እሺ እኔ ጥያቄ ነበረኝ። ይቻላል? ጥያቄ አለኝ። እሺ እኔ የምጠይቅ ነገር
አሁን አንተ ያው በእርግጥ የተጻፈው ነው የምታነበው፣ ግን አንዳንድ የምታነባቸው ነገሮች ደግሞ አሁን ለምሳሌ እኔ ካሁን ከማነባቸው ነገሮች ጋር ጭራሽ አይመሳሰሉም እና አንተ በቃ እስቲ ኦርቶዶክስ መጽሐፍ ቅዱስ ላይ ጥሩ አስተምሮት አንድ ቀን ስታነሳ አይቻልም እና ለምንድን ነው እንደዛ መጥፎቹን ከውስጥ እየመረቅ አንተ የምታነበው? መጽሐፍ ቅዱስን ለመጥፎ ነገር አስበክ ነው? እንዴት ነው? ምክንያቱም አንድ ቀን ጥሩ ነገር ስታወጣበት አይቻልም። ምክንያቱም ቁርአን ላይ እኔ ቁርአን በማነብበት ሰዓት አሁን ጥሩ አስተምሮት አለው፣ እንደዛም ደግሞ የማይሆን እንትንም አለው። ገባክ አይደለ? ለምንድን ነው አንተ ጥሩ ነገሮችን ትተህ ወደኋላ ትተክ መቼስ እንዳለ አሁን 81 ነው 92 የተባለው እንትን አንተ ያልካቸውን ነገሮች ብቻ አይገልጽም ሰው። ስለዚህ ለምን እንደዛ ይሆናል? ሲቀጥል ደግሞ አሁን እሱ መልስልኝና ከዛ እንቀጥላለን። የመጀመሪያ ጥያቄ ይሄ ነው። በመጀመሪያ መጥፎ ነገሩን ለምን አናሳካልሽኝ? ምን ተማመን መጽሐፍ ቅዱስ ላይ መጥፎ ነገር አለ ማለት ነው። which is good በጣም ደስ ይላል። ይሄ ማመንሽ ራሱ አንድ የሚያስደንቅ ነገር ነው። አመሰግናለሁ። መጽሐፍ ቅዱስ መጥፎ ነገር እንዳለው ማወቅሽ። ሁለተኛ ጥሩ ነገሩን ለምን አታስተምርም? መጽሐፍ ቅዱስ ላይ እኮ ጥሩ ነገር አለ አልሽ። እሺ ሲጀመር ንጽማት ማን ነገር ልጅ ላስረዳሽ። ክርስቲያኖች ምን አሉ? መጽሐፍ ቅዱስን አንብብ ብለው አሉኝ። ያው ገዝቼ ያነበብኩ ነው ያለሁት። ስለዚህ ጥያቄ የሚጠይቀው ጥያቄ የተፈጠረብኝ ነገር ነው እንጂ መጥፎ ጥሩ ነገር እኮ አላስተምርም። እኔ እኮ የክርስቲያን ሰባኪ አይደለሁም። እኔ እኮ ሙስሊም ነኝ። ስለዚህ እኔ ሙስሊም ምንድን የማደርገው መጽሐፍ ቅዱስ ላይ በጣም ብዙ መጥፎ ነገሮች አሉ። ከሺህ በላይ መጥፎ ነገሮች አሉ። እነሱን እየጠቀስኩ በማስረጃ እየከተትኩ ይጠይቃሉ ጥያቄ። መልስ የሚመልስ ደግሞ ካለ መልስ ይመልሳል። ይሄ ነው እንጂ ጥሩ ነገር ገልጬ መጽሐፍ ቅዱስ እንደዚህ ይላል ነው የፈለግሽው። እኔ እኮ ሙስሊም ነኝ። ማነሽ? አላምንበትም በመጽሐፉ የተበረዘ መጽሐፍ ነው ብዬ ነው የምናገረው። ነገር ግን አዎ ትክክል ነሽ። እዚህ ጋር አንድ ነገር ልስማማልሽ። መጽሐፍ ቅዱስ አልፎ አልፎ እውነተኛ ነገር አለው። ምሳሌ ኢየሱስን ባሪያ ይለዋል፣ ኢየሱስን ነብይ ይለዋል፣ ስላሴን ውሸት ነው ይለዋል፣ ስዕልን ይቃወማል፣ ስዕል አትሳሉ እያለ ይቃወማል። አሁን ይሄ ትክክል ነው እቀበለዋለሁ። ግን ደግሞ በጣም ብዙ ስህተት አለበት። ስለዚህ እኔ ጥያቄ የምጠይቀው መቼም ስህተት የሆነውና አልገባኝን ነገር ነው። ትክክል ከሆነ እኮ ጀስት አልፈዋለሁ እንጂ ለምን እጠይቃለሁ? በዚህ አንጻር የተቀመጠው። ለማንኛውም ጥያቄ ካለሽ ጥያቄ ጠይቂ፣ ካልሆነ ደግሞ ወደ ቀጣይ እንለፍ። እሺ ሌላ ደግሞ ጠይቅክ። አሁን ለምሳሌ የቃላት እንትን ቅድም ስህተት አለው እንትን መጽሐፍ ቅዱስን የጻፈው በቃ እውቀት የለውም እያልክ ነበርና እና ከቁርአን ጋር ደግሞ ስንመጣ ኦርቶዶክስ ላይ የሚገለጽ ቃል አብዛኛ በተደጋጋሚ ሳነበው ቁርአንን ኦርቶዶክሳዊ ክርስቲያን የሚገልጽበትን ቃል እንትን እስልምና የሚጠቀመዋል እና ስለዛ ምን ትላለክ? ምሳሌ ስለ ቃላቱ ማለት ነው። ምክንያቱም ያንን ቃል እኔ በእስልምና ሌላ ቃል ብዬን ሲባል ምሰማው። ምሳሌ ምን? ለምሳሌ ተወገዘ የሚል አብዛኛ እንትን መጽሐፍ ቅዱስ ላይ ነው ያለውና ሲቀጥል ትንሳኤ የሚለው ከመጽሐፍ ቅዱስ ጋር ነው። ምክንያቱም ትንሳኤ በመጽሐፍ ቅዱስ ትልቅ እንትን አለው፣ ማብራሪያ የሚሰጥበታል። ሶስተኛ ደግሞ ገሃነም በሙስሊም ጀሃነም እንደሆነ የማውቀው፣ ገነት ደግሞ በሙስሊም ጀነት እንደሆነ ነው የማውቀው እና ይሄንን ደግሞ ቁርአን ላይ ገሃነም ገነት ብለው ነው የሚጠቀሙት እንዳለ ማለት ነው ሳነበው። ይሄንን ምን ትለዋለህ ታዲያ አንተ? መጀመሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ነገሮች ከየት ነው ያመጣችሁ ካልን ያመጣችሁ ከአይሁዳውያን ገልብጣ ያመጣችሁ። አይሁዳውያን ደግሞ መጽሐፋቸው መጀመሪያ ትክክል ነበር። ማለትም አምላክ ነበር ያወረደው። ሱረቱል ማኢዳ አምላካችን ምን አለ? ኢና አንዘልነ ተውራተ ፊሃ ሁደን ወኑር አለ። እኛ ኦሪትን በውስጧ ብርሃንና እውነት ያለባት ሲሆን አውረድናል። ስለዚህ ኦሪት የሚባለው መጽሐፍ መጀመሪያ ትክክለኛ መጽሐፍ ነው። በዛ ላይ አምላካችን ስለ ገነት፣ ስለ ገሃነም፣ ስለ ትንሣኤ፣ ስለ አብርሃም አስተምሯል።
ታዲያ ችግሩ መቼ ተፈጠረ ካልሽኝ ችግሩ የተፈጠረው ቄሶቹና ሊቃውንቶቹ ምን አደረጉ? መጽሐፉን በረዙት፣ ጨመሩበት። ግን አልፎ አልፎ ምን አለ ስለ ገሃነም የሚናገር ነገሮች አሉ። እሱን ደግሞ እናንተ ከብዙ አይ ቲንክ ከክርስትና ኢየሱስ ካደረገ ከብዙ ዓመት በኋላ መታችሁ ያንን ወስዳችሁ ተከተላችሁት፣ የአይሁዳውያንን መጽሐፍ ኮፒ ያደረጋችሁ። ስለዚህ እናንተ ላይ አልፎ አልፎ እኛ ጋር የሚመስል ነገር ለምሳሌ ስለ አብርሃም አለ፣ ስለ ገነት አለ፣ ስለ ገሃነም አለ። ይሄ ነገር ያመሳስላል። መሰረቱ መጀመሪያ ትክክለኛ ስለነበረ ግን ደግሞ አብዛኛው ነገር የተጨመረና ውሸት ነገር ነው ያለው። አልፎ አልፎ ደግሞ እውነት አለበት። ይሄን ይመስላል። ሲቀጥል ደግሞ ገሃነም እኮ ታዲያ ለምን ትጠቀሙታላችሁ? ለምን እናንተ ገሃነም ብላችሁ አጠሩትም? ወይ ገነትን ጀነት ብላችሁ ለምን አጠሩትም? በእንትን በመጽሐፍ ቅዱስ ቃል ለምን አይጠራም? በአማርኛ ከሆነ ገነት የተባለው አሁን ማለት ነው። በዕብራይስጥኛ ገነት የሚል የለም። ገነት የተባለው በአማርኛ ተርጉሞ ቁርአን ላይ እኮ አለ። ቁርአን ላይ እንደዛ ነው የተጻፈው። አዳምጪኝ አንዴ። አረበኛ ላይ ጀነት ይባላል። አማርኛ ላይ ሲመጣ የአማርኛ ተርጓሚዎች መጽሐፍ ቅዱስ ላይ ምን ብሎ አስቀመጡ? ገነት ብሎ አስቀመጡ። ምሳሌ ኢየሱስ አለ። ኢየሱስ በአማርኛ ነው። ኢየሱስ ይባላል። ጂሰስ አይሽ አይደለ? ጂ ይቀያየራሉ ፊደሎቹ ቋንቋ ስለሚለዋወጥ እንጂ ገነት የሚባል ነገር በአማርኛ ያለው እንጂ በዕብራይስጡ ገነት አይባልም። እሺ ደግሞ እንትንን ትቀበለዋለህ? ምንድነው ኢስላሚክ ላይብረሪ ዌብሳይት፣ እሱን ትቀበለዋለህ? አንተ ታነበዋለህ? ዌብሳይት ዌብሳይት ትቀበላለህ? አልገባኝም። መጽሐፍ ጥቀሽና ጥያቄ ጠይቂ። አይ ትክክል ነው ብለህ ታምናለህ? ያ ዌብሳይት ትርጉም ከሆነ ትርጉም ስህተት አለበት። ኢቭን መጽሐፎች ራሱ ሲተረጉሙ ስህተት ሊገባባቸው ይችላል። የትርጉም ስህተት ወደ እንግሊዝኛ ሲመጡ ሊገባባቸው ይችላል። ስህተት ኢምራን፣ ስህተት እኮ ቢሆን እኮ 1 2 3 4 5 መጽሐፉ እኮ እዛ ላይ ያለ እንደው ከ2700 ምናምን በላይ ምዕራፍ እንትን አለው አይደል? ያ ሁሉ እንትን እንዴት ስህተት ይሆናል? ስታሳይ ነው ስህተት ችግር የለም። የሚተረጉመውን ትርጉም ግን አይተከዋል? በስርዓት አነበከው? ስለ እስልምና ማለት ነው። እስቲ አሳየኝ ነው ችግር የለም። አሳይ ካለው ግን አሁን አንድ ስልክ ነው ያስኩት፣ ስክሪንሾት አድርጌያቸዋለሁ እንዳለ ያነበብኳቸው። ክፈች፣ መክፈት ይቻላል። በአንድ ሞባይል መክፈት ይቻላል። ቆይ አንዴ ፎሎወርስ እንትን ያለሽ ትችላለሽ መክፈት። ያው ትልቁ ላይ አድርጌሻለሁ፣ ትችላለሽ። ግሪን ስክሪን የሚለውን ንኪና ክፈች ይቻላል። ይሄ እንዴት ነው የምችለው? ቆይ ላሳይሽ። እንዴ እና ደግሞ ሌላ ጥያቄ ማለት ነው። አንዴ ካሜራ ሌላ ጥያቄ ለምንድን ነው አይሻ ሁሌ ስለ ይሄን ጨርሳ መጀመሪያ ምን ነካሽ? መዝለል እኮ የሆነብን ያለ ይሄን ጨርስ መጀመሪያ። ዝም ብሎ መዝለል አሁን መጀመሪያ ጥያቄ ጠቀሽ፣ የመጀመሪያው ጥያቄ ተመልሶልሻል፣ ጨረስን የመጀመሪያውን። ሁለተኛ ጥያቄ ደግሞ ዌብሳይት ላይ ስህተት አለ አግኝቻለሁ፣ ብዙ ብልግና አግኝቻለሁ ስላሽ እሱን ክፈችና አሳይኝ። አንደኛ ማወቅ ያለብሽ ነገር ዌብሳይት ማለት ጀስት ሊትራሊ ትርጉሞች ነው። ትርጉም ላይ ደግሞ ስህተት ሊገባ ይችላል። ግን ቢሆኑ በአንድ ስህተት አይተረሳሽ። አንድ ስህተት ያልሽውን ክፈችውና እንየው። መክፈት ትችላለሽ በአንድ ሞባይል። አቡኪ ሚዩታን ስተነበር አይደለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ወደ ሌላ ነጥብ ስትሄድ ነው በማሪ ገባሁት። አይ እንዴት ነው መክፈት የምችለው? በእንትን ካሜራ የሚለውን ንክከስር፣ ካሜራ የሚለውን ከነካሽ በኋላ ግሪን ስክሪን የሚል አለ። ካሜራ የሚለውን ንኪ። ካሜራ የሚለውን ከነካሽ በኋላ ግሪን ስክሪን የሚል ይመጣልሻል። ግሪን ስክሪን ነው ተመለሽ። እየመጣልኝ አይደል? እስቲ እንትን ታዲያ እንደዚህ ዲቪ ካሜራ ላሳያት። አይ ልታሳያት ከሆነ ጥሩ፣ ካልሆነ ግን ታምቦ ዝም ብላ ምንም ችግር የለውም። አየሽው? ይሄንን ይታየኛል በይ። አዎ ይታየኛል። እሺ ካሜራ የሚለውን ንኪው። ይሄን ካሜራ ስነኪው እንደዚህ መጣ አይደለ? ቆይ ለምረት እንትን
ከዛ ይሄን ከመጣልሽ ወደ ጎን ታደርጊውና ወደ ጎን ታደርጊና ግሪን ስክሪን የሚላል ይሄን ከነካሽ በኋላ እዚህ ጋር ግሪን ስክሪን ይሻላል። ግሪን ስክሪን የሚላል ግሪን ስክሪን ያ ይሄን መንካት ነው። ከዛ በኋላ ፎቶ ይመጣልሻል። እንደዚህ ፎቶ ማለት ነው። ከዛ አታስበው መጣልኝ። ይሄውና ክፈች። ፎቶ እንዴት ነው የሚመጣው? ከላይ ግሪን ስክሪን የሚሆን ነካሽው? ግሪን ስክሪን የሚሆን ነካሽው? ከላይ ፎቶ ምርጫ ይመጣልሻል። እሺ አሳፍሩን ጀሚል ረማሻአላ ያጀም አልተቻላችሁም ዛሬ 10 ሚሊዮን ታፕታፕ እንዴ ትልቅ እንትና ማሻአላ አለይኩም ጎበዞች ናችሁ። አስር ሚሊዮን በጣም ብዙ ነውና አላህ ይቀበላችሁ። እሺ ቆያውታው ችግር የለውም። የፈጀውን ሳትፈጀሽ ክፈችው ብቻ በቃ ምን ታገስ ተቀመጭ። እስከዛ ሐሲፍ አለ እንዴት ነው? ሰላም ነው? አልሐምዱሊላህ ደህና ነኝ። ኸይር ስለምን እናውራ? ይመችሃል አሁን? ያ ኦፍ ኮርስ ከእሷ ጋር ትቀጥላለህ? ጨርሷለህ ወይስ እንዴት ይሆን? ትጨርስና እሷ ችግር የለውም ከዛ መቀጠል እንችላለን። ግሬት። እሺ አገኘሽው? እየፈለኩት ግን ቅድም እኮ ምን አልሽኝ? ስክሪንሾት አድርጌ ነበር እኮ በእንትን አድርጌዋለሁ ግን በአማርኛ ያደረኩት ጽፎብኝ። ሀሳቡን ታስታውሻለሽ? ሰምተሽኝ ከሆነ ሀሳቡን ታስታውሻለሽ? ያየሽውን ነገር ሀሳቡን እኮ ምክንያቱም ብዙ ስለአንተ ስላልኩ አላስታውሰውም። ግን ገብቶሃል? ይምሩ አንድ ሰው ለምሳሌ ጥያቄ ልጠይቅ ሲመጣ ያውና አንድ ክርስቲያን ጋር ጥያቄ ልጠይቅ ሲመጣ ያነበብኩት ነገር ካለ ሀሳቡን አስታውሰዋለሁ። ጥቅስ ልረሳ እችላለሁ፣ ሰው ነኝ። ማስረጃ ላልይዝ እችላለሁ እንደ ድንገት። ሀሳቡን ግን በእርግጠኝነት አስታውሰዋለሁ። ወይ ኢየሱስ እንዲህ ያለ ነው፣ ወይ ማርያም እንዲሆነች ነው፣ ወይ እንትና እንዲህ ያለ ነው ምናምን ብዬ ሀሳቡን አነሳለሁ እና ኦኬ ካልወጣች ጥሩ ነው። ምናልባት ከዚህ በፊት 1 3 4 እንደዚህ እንዲሁ ስታረጋ አይቻታለሁ። ከዛ ዝም ብላ ትወርዳለች ምናምን። እንዳትወጪ በቃ ረጋ ብለሽ ፈልጊና ኢንሻአላህ ታሳይናለሽ ብዬ አስባለሁ። ትምህርት ይሆንሽ። እሺ ካሁን በኋላ ትምህርት ይሆንሽ። ዝም ብለሽ እንዳትናገሪ ትምህርት ይሆንሽ ካሁን በኋላ። ይምሩ ቀጥል። አይ ልጅቱ ቅድም እንዳልኳችሁ ማለት ትፈልጋለች ብዬ አስባለሁ። ግን አሁን እንደዛ ነገር ከተፈጠረ በጣም ከባድ ነው። ይሄ ማጭበርበር ወደሚል የሚሄድ ነገር ነው የሚሆነው ማለት ነው። ለምን ቅድም አስታውሳለሁ ጥያቄውን ብለሽ ነበርና ብዙ ብልግና አግኝቻለሁ ብለሽ ነበር። እሱን ደግሞ ካልቻልሽ which means የሆነ ስህተት አለ ማለት ነውና እንደዛ ባታረጊ ጥሩ ይመስለኛል። እሺ ከፈሽ ምንድን ነው የከፈሽው? ይሄ ምንድን ነው የሚለው ይታያችኋል? አውቂ ይታያል? እንትን ካሜራውን አይ ቲንክ ካሜራውን ወደዛ ታዝሮ መጀመሪያ ጥቁር ነው ሲጀመር ይታል። ችግር የለውም እኔ ጋር ይታያል። ካሜራውን ወደዛ ታዝሮ ካሜራውን አዙሪውና ክፈችው። የቱን ካሜራ? ኦኬ ከየት ነው ያገኘሽ ይሄን? ይሄ ከቁርአን ውስጥ ነው። እኮ ቁርአን ምዕራፍ ስንት ቁጥር ስንት? እዚህ ጋር ይታያል።
የተለያየ ቁርአን አለ እኔ ጋር የተለያየ ቁርአን የተለያየ መጽሐፍ ቅዱስ አለ አነባለሁ። የተለያየ ብዙ አይነት ማለት ነው። የትኛው ቁርአን ላይ ነው ይሄንን ያገኘሽው? እሺ እሱን ደግሞ እንዴት ነው ላሳያችሁ የምችለው? አታውቂውም? አንዴ መጀመሪያ ውሸትም ልክ አለው ይባላል። ለምን መሰለሽ ገብቼ ኢንተርኔት ኢስላም ላይብራሪ ላይ ያገኘሁ ነው ያልሽው። ግን አካውንት እሱን ደግሞ ኢስላሚክ እንትን አላውጣልህ ከሆነ እሺ፣ አሁን በእንግሊዝኛ ነው ግን እዚህ ጋር ቲክቶክ እንደከፈሽ እኮ እዚህ ጋር ይታያል። ከቲክቶክ ነው ያመጣሽው። ስለዚህ አንደኛ አትዋሺ፣ ውሸት ጥሩ አይደለም። ቲክቶክ ላይ ነው ቲክቶክ ያ ፕሮፋይሉ እዚህ ጋር ነው። ምን ነካሽ? ፕሮፋይል እኮ እዚህ ጋር ይታያል። የማዳም ፕሮፋይል ያለው ልጅ ያው እሺ ግን እሺ ያንን በእንግሊዘኛ ላውጣልክ። እንግሊዘኛው በአማርኛ እኮ ስለ ትራንስሌት አለ። ያጭበረበርሽ ነው ያለሽው። ውሸት ጥሩ አይደለም። እሺ አትዋሺ። ኖ አይደለም። ሁለተኛ እነዚህ ቆይ አንድ አታቋጭ። አሁን ያመጣሻቸው ነገሮች ቲክቶክ ላይ ያሉ ባለጌዎች እነሱ ባለጌዎች ያኛውን አዲስ ሻምጪ ይዘሽ ነው ችግር የለውም። ቁርአን ላይ ያልሽው ይሄ ውሸት ነው። በጣም ትልቅ ውሸት ነው። ሌላ ሰው ምን ያባረሻል? ምን ላባረሽ ነው አሁን? አክቹአሊ ለምን ቁርአን ላይ ያልሽው? ይሄ በጣም ትልቅ ብልግና ነው። ቁርአን ላይ እንደዛ የሚል ነገር የለም። እንደዚህ ጓደኛ እንደ ቲክቶክ ያሉ አጭበርባሪዎች ጽፈው ያጭበረቡት ነገር ነው እንጂ ጭራሽ ነው ኢቭን እንደው በሐዲስ ላይ ራሱ እንደዛ የሚል ጭራሽ ነው። ይሄንን አዲስ አንብብ ነው። የተለያየ ነገር ስለማነብ ነው። ይቅርታ የመጀመሪያው ጨርሳ ሐዲሱን አንብልኝ። የመጀመሪያው ጨርሳ ቆይ አይደለ አውቂ የመጀመሪያው መጀመሪያ ይለቅ ያመጣሽው ውሸት እንደሆነ ጉግል ላይ አጭበርባሪዎች እስልምና ለማንቋሽ ዝም ብለው ታይፕ ያደረጉት እንደሆነ መታመን አለብን። ቁርአን ላይ እንደዛ የሚል አለ ብለሻል። ይሄ ሐዲስ ነው ይላል። ሐዲስ የመጀመሪያው መጀመሪያ የከፈሽው ብልግና እሱ ብልግና እሱ ውሸት እሱ ያጭበረበሩት ነገር ማለት ነው። ቁርአን ላይ አለ ስላሽ ቁርአን ማሳየት ሐዲሱ ላይ እኮ ያመጣውልህ እኮ ሐዲሱ ላይ እኮ ያመጣውልህ ራሱ ሐዲሳችሁ እኮ ነው የሚለው። ቆይ አንዴ እሱ ሐዲሱ አራዳም ጫንዴ ሐዲሱ ሁለተኛ እኮ ምን ነካሽ? ጥያቄ መጀመሪያ የከፈሽው ብልግና እሱን ጨርስና ከዛ ደግሞ ሁለተኛው ውሸት ነው ማሳይሻል። ሁለቱም ጎግል ናቸው። ሁለቱም ውሸት ናቸው። ግን ከመጀመሪያው እንጀምርና መጀመሪያ ላይ ቁርአን እንደቀራለ እንደዚህ ነው። እሺ ስክሪንሾት ላድርገው። አፑን ስክሪንሾት ላድርጋችሁ አይደለም ቦታውን ምዕራፉን ንገሪኝ። ያ ቁርአን ይታይሻል። ይሄ ቁርአን ይባላል። ቁርአን ስላለኝ እኔ ቦታውን ንገሪኝና አውጣዋለሁ። እሺ እኮ እሺ እነግርካለሁ። በቃ እንደሱ ከፈለክ ደግሞ እኔ ጋር ያሉትን ቁርአኖች ስክሪንሾት አድርጌ አሁን ባሳየው ፒክቸር ቦታውን ችግር የለም አታስቢ። እኔ ስላለኝ ቦታውን ብቻ ንገሪኛት። እሺ እኔ እኮ አዲስ አበባ አንተ ቦታውን ላክ እችላለሁ። ሳላይ እንዴት አውቀዋለሁ? ቆይ አንዴ አታስቢ። እሺ እኔ እያለሁ ማንም እንትን ያለሽ በቃ እኔ አግዝሻለሁ። አንቺ ብቻ ቦታውን ንገሪኝ። እሺ ቦታውን ብቻ ንገሪኝ። አላስታውሰውም ማለት ምክንያቱም አላስታውሰውም ቦታው። አይዋ በቃ ስለዚህ የለም ማስረጃ ማለት ነው። ካለ ምታገሽ ፈልገሽ ነው በቃ ስክሪንሾት ካረከሽበት ቦታ። ስለዚህ የነናታ ተነብልኝ የመጀመሪያውን ጨርሳ የመጀመሪያ ጨርሳ ሁለተኛ ነው ያስቀምጣ። አረ ወጣሽ ታየሽ። የመጀመሪያውን ጨርሳ ምን ነካሽ? የመጀመሪያውን ጨርስና ወደ ሁለተኛው ሄዳለሁ። እሺ መተንፈስ ነው ኢንሻአላህ። እስኪ መጀመሪያዋን ቦታውን ምዕራፏን ፈልጊያት ሚውት አድርገሽና ቦታውን ምናምን ፈለጋጊያት እንደዛ ታርጋት። እስከዛ እኔ ደግሞ እስከዛ ሁለት ነገር ላሳይ። ዝም ብዬ አንድ ነገር ላሳይ። እስኪ መደበሪያ አንድ ነገር ላሳይ። ከጎን ያለ መጽሐፍ ዝም ብዬ ሲከፍት እንደዚህ የሚል ነገር አገኘሁ። ይገርማችኋል። ሲከፍተው ምን ይላል? ይህንን ሲያደንቁ ጌታችን ከወንበሩ ተነስቶ አፉን ሳመው ይላል። ከዛ መላ አካላቱን ሳመው ይላል። ኢየሱስ ተነስቶ መላ አካል ከእግሩ ጀምሮ መቀመጫውን፣ ሆዱን፣ ብብቱን ሳመው ይላል። መላ አካሉን ኢየሱስ የወንድ መላ አካል ሳመ ይላል። እቺ አለች። እቺ በኋላ እናወራባታለን። ግን መጀመሪያ ጉግል ላይ አጭበርብረው ቄሶቹ የሰጡሽን ነገር ይዘሽ መተሻልና አረ ወይኔ እየታየሽ ነው እባክሽን ግቢ ወደዛ ገባቤ እንደሱ። እሺ አሁን ቦታውን አገኘሽ? አሉ ኢስላሚክ ላይብራሪ አሉ ኖ የመጀመሪያው ይሄ እኮ ይሄ ሐዲስ ያመጣሽልኝ
መጀመሪያ ቁርአን ላይ ነው ያለችው። ኖ ቁርአን ላይ ሀዲስ አይደለም ይሄ ሀዲስ አይደለም። ኢስላሚክ ላይብረሪ ነው። ኢስላሚክ ላይብረሪ ይሄን እንኳን አታውቂም። ቆይ እንዲገባሽ እስቲ መጀመሪያ ከፈቻት ማንድ ላሳይሽ። እንዴት ነው ዙም ማድረግ የሚቻለው ስክሪን ላይ? እስኪ አንድ የመጀመሪያ ሙሉ ማድረግ የሚቻለው መጀመሪያ ከፈችው አንዴ። የቱ መጀመሪያ ስገቢ የከፈችው ነገር እኮ አለ። ላምጣው እሱን አምጪ። እሺ ቆይ السلام عليكم ورحمة الله. عليكم السلام ورحمة الله وبركاته. عليكم السلام. አቡኪ አህለን። አንድ ጊዜ እስኪ አካውንትን እስኪ ኮፒ አድርጉልኝ። ተው የምር ተመቷልና ሊዘጋ ነው መሰለኝ። ከገሳ ያስወርደኛል። አንዳንዴ ማይክ ሳነሳ ደግሞ በራሱ ይዘጋብኛል፣ ማይክ ያነሳብኛል እና ይሄም ሌላ ነው። ቆይ ኢምራን አንዴ ይቅርታ ትሰጠኛለህ? ቆይ አንዴ ይቅርታ ኢምራን። አይ ኤንድ ኢ የሚለው አካውንት ማለት ነው። ይቅርታ አንድ አፍታ ኤንድ ኢ የሚለው አካውንት ማለት ነው። ሰውነሽ እኛም ሰው ነን፣ ኢምራንም ሰው ነው። በንግግር ተግባቢያለሽ አይደለም? አንድ ነገር ልንገርሽ መጀመሪያ ይኸው አለማወቅ ደረጃ አለው። ቆይ አንዴ ሚዩት አድርጊና አድምጪኝ። አለማወቅ ደረጃ አለው። የሆነ ነገር አመጣሽ እዚህ ጋር የተሞነጫጨረ ነገር ዝም አልነሽ። ኢምራን አክሴፕት አድርጎ አለፈሽ። ቁርአን ላይ ነው ያለው አልሽ። ጥቅስ ምናምን ስትባይ ብዙ ቁርአን አነባለሁ አልሽ። ቁርአን ጋዜጣ አይደለም ወይም ባይብል አይደለም። ብዙ ምናምን ብለሽ እንደምትዩ እንዳንቺ መጽሐፍቶች አይደለም። እሺ መጀመሪያ ደረጃ አንደኛ ይሄንን ስናልፈሽ አንዳንዴ ምንድን ነው የሚባለው ጸጥ ሲባሉ አናት ላይ ይወጣሉ አይነት ነገር እየሆንሽ ነው። ከዛ በኋላ ደግሞ የሆነ ሐዲስ ምናምን ብለሽ የሆነ ነገር አመጣሽ። ከዛ አሁንም ስለዛ ስትጠይቂ ያው ይሄም ሌላ ነው ትያለሽ። አሁንም ስንጠይቅሽ አሁን ይሄም ሌላ ነው ትያለሽ። እና ከይቅርታ ጋር እኛ ያንቺ ድፍረት ቢኖረን ይሄንን ላይቭ ዘግተን ኢምራን ሀገርን መራ ነበር፣ አሜሪካን ዘምት ነበር። ምንድን ነው ብለሽ አታውቂም። ካለማወቃችሁ ደግሞ ብሶ ድፍረታችሁ። ሳነብ እንደዚህ አግኝቼ ነው። የትኛው እውቀት ነው እናንተ የምታነቡት? ወላሂ አምበሽ አይደለም ሀቂቃውን ስነግርሽ። ስለዚህ አሁን አንቺ ምንድነው ማድረግ ያለብሽ? ሁሌ እንዲህ አይምሯችሁ ይቀነጭራል፣ መጥፎ ነው። ሁሌ ተመሳሳይ ሰው። እኔ እንግዲህ ኢምራን ይቻላችሁ በመጣው ቁጥር ስትዳረቂ ነው ማይሽ። አንድ የሆነ ፍሬ ያለው ነገር ሳታመጪ ማለት ነው። እስቲ ራስሽን ታዘቢ። እስቲ ዝም ብለሽ ላይቭሽን ዝጊና ቤትሽ ቁጭ ብለሽ እስቲ አስቢ። እስቲ ምንድነው እየሰራው ያለሁት? እውነት አንቺ ኢየሱስ ክርስቶስ እንትን አመልኳለሁ የምትይው ኢየሱስ ክርስቶስ ራሱ በኩርኩም ነበር የምትባየው። ይሄ በጣም ብልግና ነው እየሰራሽው ያለው ነገር። ገብቶሻል? ከሐሳብ ካለሽ ሐሳብን በሐሳብ ተሞግቻለሽ። ለምሳሌ ኢምራን የዘራ ብሩክን አመጣና ኢየሱስ ክርስቶስ ከንፈሩ እንዲህ ሲስመው ነበር አለሽ። ትውጪዋለሽ ሳትወጂው ግድሽ መጽሐፍ ገልጦ መጽሐፍ ገልጦ ስላሳየሽ ማለት ነው። አንቺ ማስረጃ ስትጠይቂ ከቁርአን ላይ ነው ያገኘሽ። ሚዩት አድርጊ። ቆይ እኔ ከአንቺ ጋር አላወራም። ቆይ አንዴ ኢምራን መጽሐፍ ገልጦ ያነበበውን አገኘ፣ ከፍቶ አሳየሽ። አንቺ ደግሞ ዝም ብለሽ የሆነ ነገር ታመጫለሽ። ጎግል ላይ ነው ያገኘሁታልሽ። አንድ ሰዓት ጠበቅንሽ። ከዛ የሆነ የቲክቶክ ምናምን ነገር የሆነ ነገር አመጣሽ። ቲክቶክ እንደሆነ ያስታውቃል የመጣው ነገር። ከዛ ከመጣሽ በኋላ ይሄ ቁርአናችሁ ላይ አይደለም ምናምን እና አሁንም ስርዓት አድርጊና ከይቅርታ ጋር መጀመሪያ ላስቀመጥሽው ነገር እኛም እንደሆነም አልተመለከትነውም። ፈርዶብን ወንጀል መጥፎ ነገራቶችን ሙስሊሞች ብዙ ጊዜ እንትን አንልም፣ የሆነ አይመጠንም ላይ ናችን። አንቺ ያየሽውና የተናገርሽው ማንኛውም ነገር ምዕራፍ ቁጥር የኢምሩ ቁርአን አለው ያወጣልሻል። ገብቶሻል? ግን ከዛ ውጪ አይ ይሄም አለ የሆነ ነገር ስጠይቂ አይ ይሄም አለ የሆነ ነገር ስጠይቂ አይ ይሄም አለ ከሆነ እኔ እንግዲህ አንድ እድል ይሰጠኛል ኢምራን ደና አርጌ ክርስትናንም ኢየሱስ ክርስቶስንም ሁሉንም አካል ደና አርጌ ተሳደቢ ማስረጃ ስቲኝ ይሄም አለ እያልኩኝ ልሄድ ነው ማለት ነው። እዚህ ጋር ሞነጫጭሬ ማለት ነው። ይሄ አያስኬድም። እና ለዛ ነው አፎን ኢምሩ አይ ጀዛከላህ በደንብ ገልጸዋል። በደንብ አሁን ይሄ ሁላ ተነግሮ ይሄ ሁላ ተዘክሮ ካልገባሽ ምንም ነገር አያግባባም ከዚህ በላይ።
ስለዚህ ምን እናደርጋለን? ኢንሻአላህ ቋንቋ እናስተምርሻለን መጀመሪያ ማለት ነው። አሁን ይሄ መጀመሪያ ከፈሻት ነበረች የሆነች ብልግና፣ ሰዎች እንደዚህ ጽፈው ያመጡት ብልግና ማለት ነው። እሷ ነገር ቁርአን ላይ አለ ብለሻል። ስለዚህ እሷ ነገር ከቁርአን ሳይና ቦታውን ንገሪና እንቀጥል። ከሌለ ደግሞ ቦታውን አላውቀውም ብለሽ ይቅርታ ጠይቀሽ ወደ ቀጣይ እናልፋለን። ስለዚህ የመጀመሪያዋ ብልግና ቁርአን ላይ ቦታውን ንገሪኝ ያመጣሻትን ማለት ነው። ምሳሌ ኢምሩ ይሄን አምጥታ እኮ ብትጠይቅህ አንተ ታስረዳታለህ። አይ ቁርአን ላይ አይደለም ካለ እንደዚህ ነው ካለ እንደዚህ ነው ብለህ ታስረዳታለህ አይደለም? አይተሻል። አሁን ያስረዳሻል፣ ምንም ችግር የለውም። ግን አንቺ አሁን ዝም ብለሽ እየደረግሽ ነው ያለሽው። ሰው አይ ቁርአን ላይ ያለ ካልሽ ታመጫለሽ፣ ካልሆነ አይ በስህተት ነው ይቅርታ መለመድ ውስጥ አይ በስህተት ነው ቁርአን ላይ ያለ ያልኩት። እሺ ይሄ ነገር ምንድን ነው? ከዛ እሱ ሚሊዮን ይላል ማለት ነው። እሺ አሁን እንጠብቃለን። መጽሐፉን ዝም ቄሱም ዝም እንዳይሆን አውሪ። አይሽ አይደለ? ለዛ ነው ዝም ብሎ ይምሮች ልጅ ማለት ነው። ብዙ ጊዜ ገፍታ እስከዛ ቀድባቡ እንደተናገረው ማለት ነው። ለእናንተ ብቻ ነው፣ ከታች ላለው ሰው ራሱ ማለት ነው። አሁን በውስጥ ማለት ነው ይባክነስ ወጣት ብዙ ሙስሊሞች አሉ። የሚገርም ለምን ስልችት ነው ያለችን። የሚጠይቀው ጥያቄ ትክክለኛ ጥያቄ አይደለም። ስታስተምር ለመረዳት ዝግጁ አይደለም። አንቺን አክብረሽነሽ እንጂ ማለት ነው ደጋግመሽ ቁጥር ስጽፍ እኮ ሚት ማድረግ እንችላለን እኮ ከፈለግን ማለት ነው። ግን ስናከብራችሁ እንደፈለጋችሁ ማለት እዚህ ጋር እኮ የኢምራን ቤት ነው ያለ ነው። ብዙ ወንድሞች ብዙ ኡስታዞች ገብተው የሚያስተምሩበት ነው። እናንተ ግን ነፃነት ተሰምቷችሁ ስለ ሃይማኖታችን እንዲጠይቁና ስለ ሃይማኖታችሁ እንድናስተምራችሁ ብለን ዝም የምንለው ማለት ነው። አንዱ ሲያወራ ሌላው እንደዚህ አስፈቅዶት ተከባብሮ የሚያወሩት ለምን ይመስላችኋል? አፍ ስለሌላቸው ነው? እውቀት ስለሌላቸው አይደለም። ወገናችን አሁን ለተናገርሽው ንግግር ማስረጃ አምጪ፣ ካልሆነም ይቅርታ ጠይቄ፣ ይቅርታ አልጠይቅም ማስረጃም አላመጣም ካልሽ ማለት ነው ይኸው በአንድ ሰከንድ ወደ ታች አድርግሻለሁኝ። ድጋሚ አትገቢም። ለቤቱም ክብር አይደለም ማለት ነው። ታመጣለች ብዬ አስባለሁ። ካላመጣች በቃ እንለያይ። ታመጣለች ግን ደግሞ ማለት ነው ይምሩ ወላሂ በፈጠረኝ ጌታ አላህ Subhanahu Wa Ta'ala እምላለሁ እነዚህ ሰዎች ከሁለት አንድ አይወጡም። አንደኛ ሜንታሊ የተቃወሱ ሰዎች ናቸው። ሁለተኛ ሜንታሊ የተጎዱ ሰዎች ናቸው። ሜንታሊ የተቃወሱ ማለት ያመማቸው በቃ የለየላቸው ናቸው። መርፎ አልቀለም ናቸው። ቢሳደው ምንም ቢሉ ምንም ችግር የለም። ሜንታሊ አደገኛው ግን የትኛው መሰላችሁ? ሁለተኛው ነው። ሜንታሊ ሽፍት ያደረጉ ደግሞ ማለት በቃ ሊትራሊ ሃይማኖታቸው ስህተት መሆኑን ተረድተዋል። ወደ እስልምና ሊመጡ ነው። ስለዚህ ፊት ለፊት የምታየውን ማር ገና ለገና አይ ይሄ ማር አይደለም ማስቲሽ ነው እያለች እየራቀችው ነው በቃ። እና ለእስልምና በቃ ሰበብ እንግዲህ እኔ ወላሂ እንዴት አድርጌ ልግለጸው? አነበብኩኝ ብዙ ቁርአን ነው ማነበው ትላለች። እንደዚህ የሆነ ነገር ምናምን ይኸው አሁን ደግሞ ምን እንዳመጣች ኢምራን ቆይ አንዴ በደንብ አስጨርሼ ነው ወደ አንተ መለካት ይሁት አሁን ያመጣችው። እሺ አንብበው፣ ይሄንን ቁርአን አንብበው፣ ይሄንን ሐዲስ አንብበው። ምንድነው? ቆይ ስለዚህ አልጠየቅኩሽም። ቆይ ከይቅርታ ጋር ኦኬ። ስለዛ ከሆነ እሺ፣ አዎ የኔ እንትን አይደለም ግን ቲክቶክ ላይ ቲክቶክ ነው አዳምጠኝ፣ አይደለም ነው አዳምጠኝ። ቲክቶክ ላይ ያየሁት ጎበዝ። ኦኬ፣ ይቅርታ ተባረክ። ነገ ከነገ ወዲያ ደግሞ ራሱን አንብቤ እንትን እለዋለሁ። ዋናው እሱ ነው። አሁን ከዚህ ተከትሎ ብዙ አልሐምዱሊላህ በአፏም ቢሆን መጀመሪያ ቁርአን ላይ ነበር ያለችው። ይቅርታ ዋሽቻለሁ ብላ አጭበርብራ እንደነበር አምናለች አይደለ? በቃ ይሄን የፈለገው ያሁኑን ባላይ ያልፈንሻል። በቃ ኮሜንት ላይ ምንም ማጥፋት አልፈናታል። በቃ ሌላ ጊዜ ግን ስሚኝ፣ ተሳስተሽ ሙስሊም ፊት ቁመሽ እንዳታጭበረብሪ እሺ፣ አደራ ምክሬ ነው ይሄ። አሁን ደግሞ ወደ ሁለተኛው እንለፍ እሺ። የቀደሙ ተከታታዮች እስከ ይሄ አንብቢ ምንድነው የሚለው? አንብቢው አንብበው አንተ። እሺ አግዝሻለሁ፣ ችግር የለው። እናም እነዚያ ቅርቧን ህይወት በመጨረሻይቱ ህይወት የሚለውጡ
የሚገዙ በአላህ መንገድ የሚጋደሉ በአላህ መንገድ የሚጋደልና ከዚያ የሚገደል ወይም የሚሸነፍ ሁሉ ታላቅ ምንዳ በእርግጥ እንሰጠዋለን ይላል። ጥያቄሽ ምንድነው? ይሄ ማለት ምን ማለት ነው? ምክንያቱም የሚያወራው ሁሉም በአብዛኛው ብዙ ጊዜ ስለመጋደል ነው፣ ስለመግደል ነው። ገባክ? ስለመጋደል፣ ስለ ሰው ህይወት ተነሳብሻለሁ። አብዛኛው አሁንም ይሄ ማጭበርበር፣ የቅድሙ ማጭበርበር ይባላል። ቅድም በደንብ ነገርሽ አታጭበርብሪ። አሁንም እዚህ ጋር ቁመሽ የአሁኑ አንቀጽ ላይ አልገባሽ። ጌታን ይሄ እንትን ላይ ነው ያለው። ይሄ ራሱ አዲስ ለእንትና አዲስ ላይ ነው ያለው። እሺ ስክሪንሾት አድርጌ ያለኝ ቁርአንና ሐዲስ ላሳይክ። እናውቀዋለን። እሺ እናውቀዋለን። በቃ ችግር የለውም። አሁን ጥያቄያችን መሰለኝ። አሁንም ከፈለክ ደግሞ ሌላም የሀገር እንደዚህ አይነት ስለመጋደል አሳይክ። እስቲ ረጋቢ መጀመሪያ እዚህ ጋር እንጨርስ። የምነከትች ልጅ እሺ እንዴ በቃ አቡኪ እንዳልከው ነው፣ ወላሂ እንዳልከው ነው። ይሄ ሁለት ነገር ነው። ኢማ ሜንታሊስት ይባል አይደለችም ወይ ኢማ ደግሞ አውቃ ነው። ምን ነካሽ? ይሄን ጨርሼ መጀመሪያ ቀጥል አቡኪ። እዚሁ ባነሳቸው ላይ አሁንም ማለት ነው እኔ እንደዚህ በደንብ ጠንከር ብዬ ምናምንም ስናገርሽ ኢምራንም እንትን ሲልሽ ለአንቺ ከማሰብ አንጻር ነው። አንቺ ቁርአንን ስለማታውቂው ነው። እሺ ሐዲስንም ቁርአንንም አታውቂም። አሁን የተረዳሁት ያንን ነው። ለምሳሌ ማንም ክርስቲያን ወይም ሙስሊም የሚያውቅበትን አንድ ጥያቄ ልጠይቅሽ። ቁርአን ስንት ምዕራፎች ነው ያሉት ታውቂያለሽ? ይሄን ገና አሁን ነው የጀመርኩት፣ አዲስ ነው የጀመርኩት። ኦኬ በጣም ጥሩ። ስለዚህ አሁን ምን ታደርጊ መሰለሽ? አንቺ የሚያስፈልግሽ ቪዲዮሽን አጠፋፊና ሚውትሽን አንዲያዢና ወደ እስልምና ፕሪ ኢስላሚክ የሆነ ኖሌጅ ይስጥሽ የተወሰነ። ኢምራን አሁን ምን መሰለሽ እያደረግሽ ያለሽው አንቺ ምንም በማታውቂው የሆነ የቻይንኛ መጽሐፍ አንስተሽ እንዲህ ቦጭቀሽ አንስተሽ እንዲህ ይላል እያልሽ ነው። እኛ ደግሞ እንደዚህ አይሆንም እንደዚህ። ስለዚህ አሁን ለምሳሌ ቁርአን ራሱ ምን ማለት ነው? ቁርአን ምን አሁን ስንት ምዕራፎች አሉት? እንዴትስ ነው የምታነቢ? ምክንያቱም አሁን አንቺ የተለያየ ቁርአን የምትዩ በሚያሳዝናችሁ ሁኔታ አንዱን ወይ ሰፍሐውን ወይ ደግሞ እንደዚህ አያ አለ አይደለ? አሁን ይቃቲሉን ፈይቅተሉን ወይቅተሉን የሚለውን የቁርአን አንቀጽ ትይዝና አንድ ነው ቁርአን ነው። ከዛ የሌላ ምዕራፍ ላይ አንቀጽ እንደዚህ ደግሞ አንድ ነው። እንደዚህ እያለች ነው እየሄደች ያለችው። ምናልባት 10,000 ካገኛች 10,000 ልትለን ነው ማለት ነው። ነው እንደዚህ አይደለም። ስለዚህ ያስረዳሽ ሐዲስም እንደሆነ ያስረዳሽ እና ለዛሬ ይብቃሽ። ከዛ ያው ላመጣሽው ነገር ከእንትን ከተባልሽ ትያለሽ፣ ካልሆነ የምትቀጥይም ከሆነ ትቀጥያለሽ። እንደዛ አይሻልም ይምራን? ምክንያቱም ምንም ሳታውቅ አሁን ነገ መታ ደግሞ ይምራን እዚህ ቤት አጠፋምቅ ወዴትም ደግሞ አናባራትም። እኛ ካልያዝናት ማንም አይይዛትም። ገብቷችኋል? ወደኛ ነው የምንመጣው። ስለዚህ እንደዛ ብታደርግላት ጥሩ መሰለኝ ነው። አይ ጀዛከላ። አክቹሊ ይሄ ማለት ለይቱም የምታዳምጠው ትናንትናም ከትናንት ወዲያም ጀምሮ ታዳምጣለች እና ያው አላህ ሂዳያትሽ ዱዓ እናደርግልሻለን። ግን ደግሞ አሁን ያነሳሽው ነገር አለ። ይሄ ምን ይባል መሰለሽ? ቃል ስንጠቃ ይባላል። ቁርአን አንቀጽ ከፈሽ አነበብኩልሽ። ካነበብኩልሽ በኋላ ያልገባሽ ነገር ምንድነው ስልሽ በቃ አትመልሽም። እዛም ጋር እንደዚህ የሚላት ይኛለሽ። ጥያቄ እሱ አልነበረም። አሁንም ጠይቅሽና ኢንሻአላህ አሁን ያመጣሽው አንቀጽ ላይ ያልገባሽ ምንድነው እሱ ላይ እንጨርስና አቡኪ እንዳለው ኢንሻአላህ አቡኪ ትሄድበታለህ አንተ። ቁርአንና ሐዲስ ምንድነው የሚለው ነገር ከቁርአንና ከሐዲስ እያመጣ በደንብ አውቃ ያስረዳሻል፣ ያስተምርሻል። አሁን ግን ይሄ የቅድሙን አንቀጽ ከፈችውና ያልገባሽ ነገር ምንድነው እዛች ቦታ ላይ ብቻ ሰምተሽኛ፣ እዛች ቦታ ላይ ከፈሻል ቦታ ላይ ኦኬ። የመጨረሻው ያሁኑ ነው ስለመጋደል ግደሉ ለሚለው ጃሃድ ለሚለው ለምንድን ነው አላህ ግደሉ የሚለው? ምክንያቱም እንዴት የፈጠረውን ነፍስ አላህ ለምን ሰው እንዲወስድ ያደርጋል? እስከፈችና እንወስድ ግደሉ የሚል ነገር አለ እንዴ? እስከፈችና እናንብባት አንዴ። እንደዛ እኮ የሚል ነገር የለውም። ግደሉ ሊትራሊ ወርድ ባይ ወርድ ጨፍጭፉ በሚል መንገድ አልተቀመጠም። አውድ አለው፣ አውዱን ማየት አለበት። ስለዚህ ክፈችውና እንመልከተው። ግን ደግሞ መጽሐፈ ሳሙኤል ምዕራፍ 15 ላይ ሕፃናቱን በጉን ግመሉን አህያውን ረዱ ይላል እግዚአብሔር። አይዋ እሺ አንብቢ አሁን ምን ነው ዝም አልሽ? አሎ
ከኔ ጋር ነው አይ ትሰማለህ? ይምሩ አይ እስኪ የትኛው መስመር ላይ ግደል የሚያሳየኛ እንዴ? ሄሎ እያወራሽ ነው አይሰማም? ይጋደሉ ይጋደሉ። አይዋ ይጋደሉ ማለት ራሱን የቻለ ትርጉም አለው። ቅድም አንቺ ያልሽው ግደሉ የሚል ነገር አለ። ግደሉ የሚል ነገር አለ። ተፈቀደላችሁ እንዲጋደሉ እና እንደሚሰጣቸው አሁንም በጥቅል ደረጃ ትናገሪ። መግደልና መጋደል ይለያያል። አንቺ ግደሉ የሚል አለ ነው ያልሽው። ግደሉ የሚል እዚህ ጋር አለ። ይጋደሉ ማለት ታዲያ ምንድን ነው? እሱ ላይ አስረዳሻለሁ ምን እንደሆነ። ጥያቄ ግደሉ የሚል አለ። ከዚህ ጋር ይጋደሉ የሚገደል ምናምን ነው ታዲያ ምንድን? ይጋደሉ የሚል አለ። ተቀብዬሻለሁ። ይጋደሉ ማለት ግደሉ ማለት አለ። መጋደልና መግደል ይለያያል። ጥያቄ ግደሉ የሚል መጀመሪያ አለ። እሱ መልሽልኝ። ያለም ግን ያው የሚጋደሉት ነገር። ስለዚህ ቆሜ እዚህ ጋር አይሽ አይደል? አሁንም እያጭበረበርሽ ነው ያለሽው ማለት ነው። አይሽ አይደል? ነው ማጭበርበር አይደለም። እኔ ተጻፈው ላስረዳሽ እንዴት እንደሆነ ላስረዳሽ። መጋደል ራሱ አውዳለሁ። አንቺ ግደሉ የሚል አለ ነው ያልሽው። ስለዚህ አሁን የለም ብለሽ አምነሻል። ሌላ ጊዜ አሁንም ቁርአን ላይ አጨምሪ። እሺ ቁርአን ላይ መጨመር ጥሩ አይደለም። አሁን ይቅርታ ጠይቂና ወደ ቀጣይ ነው። ይጋደሉ የሚል የለም። እዚህ ጋር እኮ ኢብራሂም ስለመጋደል እኮ ነው የሚያወራው። መጋደል የገደላችሁ ከሆነ አለ እሱ እኮ አለ ብያለሁ። መጋደል ማለት ትርጉም የራሱ ትርጉም አለው። መጀመሪያ ግደሉ የሚል የለም አይደለ? አንዴ ድጋሚ እስኪ ግደሉ የሚል የለም አይደለ? ግደሉ የለም። ስለዚህ ይቅርታ በይ። እንደዛ የሚል የለም። ይቅርታ በይ ካላሽ በቃ ይቅርታ። አይ በቃ እንደሱ በቃ ሚውት አድርጊ። በቃ እንደሱ ነው። አይሽ አይደለ? አሁንም ያጨበበርሽ ነው ያለሽ። ስለዚህ ማጭበበሩን ተይና ተማሪ። እሺ አሁን ያንቀስ ለምን እንደሚያዋና አስረዳሽና ከዚህ በኋላ አንቺ ማድረግ ያለብሽ ከቲክቶክ ውጪና ማለት ነው ከራስሽ ጋር መጀመሪያ አውሪ። እኔ ማን ነኝ? አእምሮዬ ምን ላይ ነው ያለሽ? አስቢ። ለምን ሳይሽ ወላሂ ከይቅርታ ጋር ማለት ባለፈውም ታሪክሽን ነግረሽ ነበርና አይ ቲንክ ሜንታሊ ባልሽ ጋር ችግር አለ አይ ቲንክ አይደል በለሽኛል ባለፈውና ይሄ ደግሞ ጎርቶሻል መሰለኝ። ስለዚህ ቁጭ ብለሽ እኔ ማን ነኝ የሚለውን ነገር አስቢበት። በተጨማሪ ደግሞ ረጋ ብለሽ ቁርአን ምንድን ነው የሚለው ብለሽ አስቢበት እንጂ ሳይሻን ስሜታዊ ሆነሽ በተረበሸ መንፈስ የምታነብ ይሄ ደግሞ ለአንቺ ጥሩ አይደለም። ኢቨን በዚህ ከቀጠልሽ መጥፎ ደረጃ ትደርሻለሽ። በአላህ መንገድ እሱ አስረዳሻለሁ። እሱ እኮ እናስረዳሻለን። እሺ እናስረዳሻለን። ስለዚህ እንደዛ ነገር ከፍ ከሚልብሽና አንቺም ከአእምሮሽ ከሚጎዳ ኢንሻአላህ ረጋ ብለሽ ለማንበብ ሞክሪ። አሁን ሚውት አድርጊና አንቀጹ ስለምን እንደሚያወራ እናስረዳሽ። አቡኪ ካለ በደንብ አድርገህ ሂድ አስረዳት ኢንሻአላህ። ሂድበት። እሺ ጀዛከላ ይምሩ። አይ ቲንክ በደንብ የሚሆናትን ነገር ነው ያስቀመጥከው። የሆነ ጊዜ አንድ ክርስቲያን ይህንኑ ጥቅስ አንቺ ያመጣሽውን ጥቅስ ከዚህ በፊት አመጣልኝና ለምንድን ነው ያመጣልኝ የነበረው? እንደ ማስረጃ በእስልምና ግደሉ ይባላል ለሚለው ማስረጃ ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 74 ላይ ነው ጥቅሱ የሚገኘው። እና በሚያሳዝን ሁኔታ ያመጣሽው ጥቅስ እነዛ ስለ ጦርነት ያወራና ፈዩቅተል አው ዩግለብ ፈሰውፈ ኑእቲሂ አጅረን ዐዚማ ይላል። በአላህ መንገድ ላይ ከተገደለ ወይም ከተሸነፈ ታላቅ ምንዳን በእርግጥ እንሰጠዋለን ይላል። ከገደለ አይልም፣ ከተገደለ ነው የሚለው ማለት ነው። ይሄ የእስልምና አስተምህሮ ነው። ምን እያለ ነው አላህ ሱብሓነሁ ወተዓላ? በአላህ ሱብሓነሁ ወተዓላ ላይ መጋደል የሚባል ኮንሴፕት አለ። ያም ማለት ጂሃድ ብለን የምናነሳው ነገር ነው። ጂሃድን ከፍለን እንመለከተዋለን። አንደኛው ከነፍስ ጋር ምናምን የምናደርገው ጂሃድ አለ። እዚህ ደግሞ የቁርአን አንቀጽ ላይ ደግሞ የተጠቀሰው ፋይት ነው፣ ኪል አይደለም። መግደልና መጋደል የተለያየ ነው። ቀደም ኢምራን ነግሮሻል። ለምሳሌ ጳውሎስ ለአንዲት ሃይማኖት ለምትሆን ተጋደሉ ይላል። ወይም ነው በይሁዳ መልእክት ላይ ምን ብሎ ያስቀምጣል? ለአንዲት ሃይማኖት አሁንም ተጋደሉ ይላል። በጣም ብዙ ቦታዎች ላይ ማለት ነው። ተጋደሉ ማለት ግዴታ ሻሞላ መዛችሁ ሰይፍ አሹላችሁ ተዋጉ ወይም የሰው አንገት ቁረጡ ማለት አይደለም። መጋደል ብሎ ማለት መታገል ማለት ነው። ይሄ ቀላል የሆነ ተርጓሚ ነው። ሁለተኛው መጋደል የሚለው ፖይንት በዚህ ቁርአን አንቀጽ ላይ በምንድን ነው የመጣው? ገዳይና ተገዳይ፣ መካችና አጥቂ፣ ተጠቂም አለ ማለት ነው። የሆነ አንድ አካል ዝም ብሎ መጥቶ እንትን የሚያደርግበት አይደለም። ስለዚህ አላህ እንዲህ ያለ እናም እነዚያ ቅርቧን ህይወት በመጨረሻይቱ ህይወት የሚለውጡ በአላህ መንገድ እንትን አንድ ይክፈቹማ አው እንትን ካንቹ እንድናየው ነው። በአላህ መንገድ ይጋደሉ አለ።
የተሻለ በአላህ መንገድ ይጋደል ወጊ ያለ ማለት ነው። እነዛ ወጊዎች ደግሞ የመካ ሙሽሪኮች ነበሩ። በአላህ መንገድ የሚጋደልና ከዚያም የሚገደል ወይም የሚሸነፍ ሁሉ ታላቅ ምንዳን በእርግጥ ሰጠዋለን ብሎ ነው አላህ ያስቀመጠው። ስለገደልክ አይደለም ታላቅ ምንዳ የሚሰጥህ ከተገደልክ ነው። ምክንያቱም ሩህህን ወይም ነፍስህን ውድ የሆነውን ነገር ለአምላክ ለአላህ Subhanahu Wa Ta'ala አሳልፈህ ስለሰጠህ ማለት ነው። ፔሬድ እዚህ ጋር ጽንፈኝነት ወይም ደግሞ ውጊያን የማዘዝ ነገር የለውም። ግን አንድ ጥያቄ ጠይቅሻለሁ። አንቺ ለምሳሌ አንቺ በእስልምና አስተምህሮ መሰረት አላህ Subhanahu Wa Ta'ala ግደሉ ስለሚል ነው እስልምና ማትቀበዩ? ለምሳሌ ለምሳሌ አንተ ኡስታዝ ነክ ኡስታዝ ከሆንክ ብቻ ለቀም ግን ብዙ ኡስታዞች እንደዛ እንትን ይላሉ ያስተምራሉ። አላህ ግደሉ ስለሚል ነው ማትቀበዩ እስልምና? እና አላህ ለምን ይገላል? ሰው ራሱ ፈጥሮ እንዴት ራሱ ይገላል? ግደሉ እንዴት ይላል? የሰው ልጅ እኮ ግደሉ ካለ አትቀበይም ማለት ነው። አንቺ ግደሉ ካለ አትቀበይም ማለት ነው። ኦኬ ክርስቲያን ስለ መጽሐፍ ቅዱስ ላይ እንደዛ የሚስላለን እንደዛ ያልከኛልከ አላልኩም። ግደሉ ካለ አትቀበይም ማለት ነው አንቺ ይምልሽ። ኦኬ ግደሉ ማለትም የለበትም ማለትም አይደለም። ግደሉ እንግሊዘኛ ታውቂያለሽ የተወሰነ? ግደሉ ማለት ምን ማለት ነው? ወይ መግደል ማለት ኪል ማለት ነው አይደለ? መግደል ማለት ነው። ኪሊንግ ምናምን ተብሎ ይጠቀሳል። እንትን መጋደልስ ምን ማለት ነው? ፋይት ማለት ነው አይደለ? አዎ እዚህ የቁርአን አንቀጽ ላይ ቅድም እንዳልኩሽ አላህ Subhanahu Wa Ta'ala ምንድነው ብሎ የሚያስቀምጠው? ሌዶስ ምናምን ብሎ ያስቀምጥና ፋይት ብሎ ነው የሚያስቀምጠው። in the cause of Allah and whoever fights in Allah ብሎ ያስቀምጣል። ይሄ ፋይት ብሎ ነው የሚያስቀምጠው። ኦኬ በአንቺ መጽሐፍ ላይ በአንደኛ ሳሙኤል ምዕራፍ 15 ከቁጥር 3 ጀምሮ ስንመለከተው ወይም ደግሞ ከቁጥር 1 ጀምሮ ስንመለከተው ቀደም ኢምሩም ነግሮሻል። እግዚአብሔር አማለቂያውያንን እንደውም ኃጢአት ያለባቸውን አይደለም የሆኑ ተራ ሰዎችን አይደለም እንስሳትን ጨምሮ ህፃናትን ጨምሮ ሴቶችን ጨምሮ እንዲገደሉ አዟል። ጥያቄ ቁጥር 1 ላንቺ እግዚአብሔር ግደሉ ብሎ በማዘዙ አትቀበዩም አንቺ? ምን የሚሉት ነው ግደሉ ያለው? ግለሰቦች ናቸው። አንደኛ ሳሙኤል ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ይላል። ከምዕራፍ 15 ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሊቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሊቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንድና ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል። ኪል ነው የሚለው ቀጥታ ማለት ግደል። ርህራሄ ምናምን የሚባል ፖይንት የለውም። ስለዚህ ጥያቄ ቁጥር 1 ከኔ ላንቺ እግዚአብሔር ግደሉ በማለቱ ትቃወሚዋለሽ ወይም አትቀበዩ? እስቲ ማስረጃ ምክንያቱም ከመጀመሪያ ጀምሮ ማንበብ ስላለብን። እሺ ቪዲዮን አጥፊ፣ እየታየሽ ነው ሌላ ትላለች ነው አበሰፍ በዛ ዛሬ። እሺ ኦኬ ጥቅሱ እንዴት ልከልሽ? ኦኬ ያው ተመልከች ምን ይላል መሰለሽ? አንዴ በሷ ቦታ ላይ አርጉኝ። ኦኬ እንትን መቀየር አይቻልም። ኦኬ እሺ ያው ተመልከቹ። ኦኬ አሁንም ሄደህ አማሊቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንድና ሴቱን፣ ብላቴናውና ህፃኑን፣ በሬውና በጉን፣ ግመሉን፣ አህያውን ግደል ይላል። ያው አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ሲመለከቱ ያው ከቁጥር 1 ችግር የለውም። ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ አለ። የእግዚአብሔር ድምጽ ሊሰማ ነው እንግዲህ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሊቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ማን ነው የሚለው? እግዚአብሔር ነው የሚለው። ከዛ እግዚአብሔሩ ምን አለ? አሁንም ሄደህ አማሊቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንድና ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ያው እሺ ትቃወሚያለሽ? ከስር ያለው መጨረሻ ሳኦል ምን ያለው 4-5 ነው
እኮ እንትን ነው እሱ የአበባ ተስፋዬ ታሪክ ላይ ነው ያለው። አሁን እኮ ታሪክ እየተረከ ነው። ከላይ ከፍ ብለህ አንብብልኝ አልሽኝ። ከላይ ከፍ ብዬ አነበብኩልሽ። ግደሉ የሚለው ትእዛዝ እንዳለ መጣ። መቼስ ግደሉ የሚለውን ከታች ያለው በላጲስ አያጠፋውም። በቃ ግደሉ ግደሉ ነው። ስለዚህ ትቃወሚዋለሽ ወይ ነው። ሳልጨርሰው እንዴት እቃወማለሁ? ጨርሼ ነው የምቃወመው። ከተቃወምኩ እኮ ምን ከተፈጠረ ነው? እስቲ አሁን እንትን ማትቃወሚበት ምን ከተፈጠረ ነው? እስቲ ግደሉ የሚለውን ምን አድርጎ ሊቀይረው ይችላል? ጊዜ ነው። ለምሳሌ አሁን ከመነሻ ከቁጥር 1 ጀምሮ እንደዛ አለ ብሏል አይደለ? መጨረሻውስ ምንድን ነው? እዛ ላይ ነው የሚጸናው? ምህረት አለው ሲሆን አለ አይደል? ችግር የለውም ከተስተካከለ እግዚአብሔር ከተስተካከለና ሐሳቡን ከቀየረ ችግር የለውም ነው ግደሉ የሚለው። ምክንያቱም እሱ የምህረት አምላክ ስለሆነ ሊምራቸው ይችላል። መጨረሻውን ነው ያለው። እሺ አንብቢ። ሳኦልም ህዝቡን ጠርቶ በጌልገላ ቆጠራቸው፣ 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦልም ቄናውያንን ተነስታችሁ ሂዱ፣ ከግብጽ በወጡ ጊዜ ለእስራኤል ልጆች ቸርነት አድርገናችሁ ከአሜሌክ ጋር እንደዚህ አድርጋችኋል አለ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብጽ ፊት እስከ ላካቸው እስከ ሱር ድረስ መታቸው አለ። መታቸው ማለት አጠቃቸው ማለት ነው። የአማሌቅንም ንጉስ አጋግን በህይወት ማረከው አለ። እንደውም አሁን በጣም አስጠሊታ ነገር ነው ማሳያችሁ። ቆይ እንትኑን የአምላኳን አምላኬ መሐሪን ያለችው አምላክ ምን ያህል ጨካኝ እንደሆነ ነው አሁን ማሳያችሁ። ወላሂ በደንብ አድርጋችሁ አልመጡ። እንደውም ከእርሱ ሳኦል ይሻላል። ከዛ ምን አለ መሰለሽ፣ በሰይፍ ስለት ፈጽሞ አጠፋቸዋል። ህዝብ የተባለውን ፈጸመ። ነገር ግን አለ ሳኦልና ህዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞቹ ሁሉ ራሩላቸዋል። ህዝቡን ጨረሱት። ግን የሆድ ነገር አስጨነቃቸውና እነ ሳኦል ምን አደረጉ? ጠቦቶቹን ደና ለእንስሳ ለምግብነት የሚሆኑ እንስሳዎችን አስተረፏቸው ማለት ነው። ከዛ ምን አለ? ፈጽሞም ሊያጠፏቸው አልወደዱም አለ። ነገር ግን ምናምንቴውን የተናቀውን ሁሉ ፈጽሞ አጠፉ አለ። የእግዚአብሔር ቃል ሳኦል እኔን በመከተል ተመልሷልና ትእዛዜን አልፈጽመምና ስላነገስኩትህም ተጸጸትኩ አለ። እግዚአብሔር ለምን አልገደለም? እንስሳ በሪ አህያ ምናምን ለምን አላረድክም? ለምን ለምግብ አድርገህ ወሰድክ ብሎ እግዚአብሔሩ ጭራሽ ይጸጸታል። አምላክ ሰውን ገሎ ጨርሶታል ኦልሬዲ፣ እንስሳት ባለመገደሉ ማለት ነው። ፐርሰናሊ ያስጨነቀው እዚህ ጋር የእንስሳቶቹ መገደልና አለመገደል እንጂ ሰው ተገደለ አልተገደለ፣ ህዝብ ጠፋ አልጠፋ፣ ህፃናት ታረዱ አልታረዱ፣ ሂ ዶንት ኬር ምንም አላሰበም። ያሳሰበው ግን ምንድነው? ሳኦል እንዴት እኔ ንጉስ አድርጌው አንድን እንስሳ ግደል ካልኩት በኋላ አይ እንስሳው ለምግብ ይሆነኛል ብሎ እንዴት ያመጣዋል ነው ያስጨነቀው። አሁን ቀጥይ ምን ልትይሁን? ወይ መጽሐፉን ትክጃለሽ ወይ ደግሞ የጥሞና ጊዜ። ከዛ እግዚአብሔር ደግሞ ምን አስደረገው? የተረፈውን ሰው በድንጋይ አድርጎ እንዲደበደብ ከዛ በኋላ እንዲቆረጥ አደረገው። ያ የተርፋ ነበር። አንድ ሰው አልተገደለ፣ ንጉሱ አልተገደለም ነበር። ንጉሱ ምን አደረገው? እንዲከተፍ ወላሂ እንዲከተፍ አደረገ። ቁርጥርጥ አድርገው ገደሉት ይላል። እግዚአብሔር አስቆርጦ አስገደለው። ቀጥሉ። እሺ ሚትሽናንሺ በማሰሪያ እሺ አንቺ ዳራፕ ለምንድነው ለምንድነው ይሰማኛል። እንግዲህ ውስጣችሁ እኔ ይገርመኛል አንዳንዴ ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم። እሺ አሁን ይሄንን አስረዳከኝ፣ አሳየከኝ አንተ ማለት ነው። ስለዚህ እግዚአብሔርን ትክጂዋለሽ አንቺ አነበብከልኝ እኮ እግዚአብሔርን። ስለዚህ አንድ ኡስታዝ እንትን ስል ረድ ነው የሚለው ቅላ ነው አንገት ቅላ ነው የሚለው አላ ረድ ነው የሚለው። ስለዚህ እናርዳለን ረድ እንደዛ ብሎ ሲል እንደውም ስልኬ ውስጥ አለ ቪዲዮ ማለት ነው እያለ አንድ ኡስታዝ ትልቅ ሼክ ናቸው እንደዛ እያስተማሩ ነበር። ይሄ ትክክል ነው? ፖስት አድርጊው። እሺ
ይሄንን ፖስት አድርጊው፣ እኛ በደንብ ላይክ ምናምን እናደርጋለን። ችግር የለውም። ለምን አደርጋለሁ? እኔ እኮ ገርሞኝ ነው። እናንተ እኮ የምትሉት ሌላ፣ እሳቸው የሚሉት ወይ አንዴ ቅድም ነግሬሻለሁ። ይሄ ይኸው የልጆች መጫወቻ አይደለም። 3003 ሰው ቁም ነገር ፍለጋ እያዳመጠ ያለበት ሜዳ ነው ያለሽው እና አሁን ያነሳንልሽን ሐሳብ መቋቋም አቅቶሽ አዝነን ስንተውሽ ጭራሽ አንቺ ደግሞ እንደ እርድና ቆጥረሽ ገና ሌላ ነገር ልታረጊ ነው። ስለዚህ እንትን አርጊና አረፈ በሺ በቃ ሌላ እንትን ዶዙ ምናልባት ሊሆን ይችላል አንዳንዴ ከዛ አንፃር እንትን በሉላቸው ዶዙ ሊሆን ይችላል። እስቲ ቁጭ ብላችሁ አጡ። ሙስሊሞች ምን አይነት ትምህርት ነው የሚከተሉት? ምን ነው የሚማሩት? ሙስሊሞች መመሪያቸው ምንድነው? ቁርአን አለ፣ ኦኬ። ሐዲስ አለ፣ ኦኬ። ቁርአን ሲሉ ምን ማለት ነው? ሐዲስስ ማለት ምን ማለት ነው? አንዳንዴ ሐዲስ የሚባል መጽሐፍ አለ ብሎ የሚመጣ ህዝብ እኮ ጋር ነው ያለው። ይሄ እኮ በጣም እኮ የሚያሳፍር ነገር ነው። ሰሒህ አልቡኻሪ ሲሉ ምን ማለት ነው? ሙስሊሞች ሰሒህ አልቡኻሪን አንዳንድ ሰው እንደ መጀመሪያ ሐዲስ አድርጎ የሚቆጥር ሰው አለ። ወሰሒሑል ጃሚዕ ሊአፍዓሊ ነቢይ ሰለላሁ ዐለይሂ ወሰለም ወአያሚህ እና ከዛ አንፃር ተረዱ። ስለ ኢጅማዕ፣ ስለ ቂያስ፣ ስለመሳሰሉ ነገራቶች ተማሩ ለማለት ነው። እሺ